ነገር ሁሉ ከእርሱ የሆነ ምንጭ ነው። እኛም ለእርሱ የሆነን መመለሻ አንድ አምላክ ማን አለን አለ? አብ አለን። እዚህ ጋር ምን አለ? ከአንዱ በቀር ማንም አምላክ እንደሌለ እናውቃለን። አንድ አምላክ አብ አለን ብሎ ጨረሰው። ግን አሁን ክርስቲያኖች ነው ጨርሰው ጥቅሱን ይላሉ። ጨርሰው እንጨርሰዋ፣ ችግር የለውም። ነገር ሁሉ በእርሱ በኩል የሆነ እውነት ነው። እግዚአብሔር በኢየሱስ በኩል አድርጓል። እስራኤልን በኢየሱስ በኩል ምን አድርጓል? እንትን አድርጓል፣ ፈጥሯል ማለት ያው ዳግም መወለድ ማለት ነው። ዳግም ወልዷቸዋል ማለትም ከጨለማ ወደ ብርሃን አምጥቷቸዋል። ነገር ሁሉ በእርሱ በኩል የሆነ እውነት ነው። በእሱ በኩል አድርጓል። እኛም በእርሱ በኩል የሆነን አለ። ትክክል ነው። እነ ጳውሎስ ምናምን በእሱ በኩል ነን ሊሉ ይችላሉ። አንድ ጌታ ኢየሱስ ክርስቶስ አለን አለ። ምን ማለት ነው? አንድ ጌታ ማለት ምንድን ነው? ይኸው እንየው። በመጀመሪያ ጌታ ማለት የባህሪ ጌታ ነው ወይስ ምንድን ነው? የሉቃስ ወንጌል ምዕራፍ 1 ቁጥር ከ30 ጀምሮ መልአኩም እንዲህ አላት። ምን አላት? ማርያም ሆይ በእግዚአብሔር ፊት ጸጋን አግኝተሻልና አትፍሪ አላት። እነሆም ትጸንሻለሽ፣ ወንድ ልጅም አምላክን ትወልጃለሽ አላላትም። ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ፣ ያህዌ ትይዋለሽ አላላትም። እሱም ታላቅ ይሆናል፣ የልዑል ልጅም ይባላል። ጌታ አምላክም አለ። አየሽው? ሌላ ጌታ አለ፣ አንድ ጌታ አለ። ያ ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል። ለማ ለክርስቶስ። ስለዚህ ይሄ ጌታ አምላክ ኢየሱስን ምን አረገው? ሐዋርያት ሥራ ምዕራፍ 2 ቁጥር 36 ላይ እንግዲህ ይህ እናንተ የሰቀላችሁትን ኢየሱስን አለ። እንግዲህ እናንተ የሰቀላችሁትን ኢየሱስን እግዚአብሔር ምን አረገው? እግዚአብሔር ጌታም ክርስቶስም እንዳደረገው የእስራኤል ወገን ሁሉ በእርግጥ ይወቃል። እግዚአብሔር ምን አረገው? ኢየሱስን ጌታም አድርጎታል፣ ክርስቶስም አድርጎታል። ስለዚህ የኢየሱስ ጌትነት እዚህ ጋር ነገር ሁሉ በእርሱ በኩል የሆነ እኛም በእሱ በኩል የሆነን አንድ ጌታ ኢየሱስ ክርስቶስ አለን ሲል ትክክል ነው፣ እውነት ነው። አንድ ጌታ ነው በዛ ጊዜ ያለው። አንድ ጌታ አላችሁ፣ ሌሎቻችሁ ጌታ ተብላችሁ ማን ነው መምህር አላችሁ፣ መምህር ተብላችሁ አትጠሩ ብሏል። አንድ መምህር ነው፣ አንድ ጌታ ነው በዛ ጊዜ ትክክል ነው። ግን ጌትነቱ አቤት ወይ አንዴ ከይቅርታ ሀሳብ ታልፋት እሷ ጋር ማለት ነው። አሁን እቺ ጌታ የምትለዋ የምታመለክተው የክብር ቃልን ነው ማለት ነው። ኦፍ ኮርስ ማለት አሁን ብዙዎቹ አሁን እቺን ይዟት ያው ጌታ ነው ራሱ ጌታ ነው ብሏል የሚለውን ነገር በእርግጥ እቺ ጌታ የምትለው እኛ ለሰውኛም እንጠቀምበታለን። የኔ ጌታ ምናምን እያልን ሰዎችን እናሞገስበታለን። የማሞገስ ምልክቷረ ኦፍ ኮርስ ላሳይሽ። ኧረ ጌታ እኮ የተባለ እኮ እግዚአብሔር ያደረገው እንደ ኢየሱስ አለ ዘፍጥረት ላይ ምዕራፍ 45 ላይ እዛ ላይ አለ። ግን ገና ስላልደረስኩበት ብዬ ነው። ምን አለ? አሁንም ፈጥናችሁ ወደ አባቴ ውጡ አለ። እንዲህም በሉት ልጅህ ዮሴፍ የሚለው ነገር ይህ ነው። እግዚአብሔር በግብጽ ምድር ሁሉ ላይ ምን አረገኝ አለ? ዮሴፍ ጌታ አረገኝ። አየሽው? ጌታ አረገኝ። እግዚአብሔር ጌታ ብቻ አይደለም። እቺ ምዕራፍ ተደርስበታል ወይ ያዘው? ዘፍጥረት 45 9 ላይ ያዡ እንደርስበታለን። ትንሽ ነው የቀረኝ ብዙ ምንም እንትን አላለኝም። ኢንሻአላህ ወንድሞች ደግሞ ይቀጥላሉ። ትንሽ ነው የቀረኝ እኔ። እንቀጥል። ሐዋርያት ሥራ ምዕራፍ 10 ቁጥር 38 ላይ የኢየሱስ ጌትነት ሹመት እንደሆነ ይናገራል። ምን አለ? እግዚአብሔር የናዝሬቱን ኢየሱስ በመንፈስ ቅዱስ በኃይልም ቀባው አለ። ቀባው። እግዚአብሔር ኢየሱስን ቀብቶታል። የዚያን ጊዜ ነው ሹመት የሰጠው። ክርስቶስነት የሚገኘው በቅባት ነው። ስትቀቢ ነው ክርስቶስ የምትሆኙ። ክርስቶስ ማለት ራሱ የተቀባ ማለት ነው። ይሄ ክርስቶስነቱ ደግሞ ጌታ ማለት ነው። ሹመት ነው። ጌትነቱ ሹመት ነው። አየሽው? እግዚአብሔር ነው ጌታ ያደረገው ማለት ነው። እንቀጥል። ከዛ በኋላ እነሱም እግዚአብሔርን 3 ቀን አሰንሳው ይበልጥ ምናምን እያሉ ይቀጥላሉ። እሺ አሁን እንቀጥል ወደ ዋናው ፖይንት። ዘዳግም 6:4 ላይ ስለዚህ እስራኤሎች ስማ አምላካችን ያህዌ አንድ ያህዌ ነው አለ። በቃ አንድ፣ ከአንድ ውጪ ሌላ የለም። ሮሜ ምዕራፍ 1 ቁጥር 8 ላይ ለመሆኑ የሚመሰገነው እግዚአብሔር አብ ነው ወይስ ኢየሱስ ነው የሚመሰገነው? ጳውሎስ ምን አስተማረን? ጳውሎስም የሚከተል ካለ ይማር። እምነታችሁ በዓለም ሁሉ እንደተሰማች አስቀድሜ ስለሁላችሁ አምላኬን በኢየሱስ ክርስቶስ አመሰግናለሁ። ማንን ነው? አምላኬን። አየሽው? አምላኩ አይደለም ኢየሱስ። ስንት አምላክ አለ? አንድ አምላክ አለ።
በአንድ አምላክና በሰው መካከል ያለው መካከለኛው አንድ አለ፣ እሱ the man Jesus Christ ነው። ኢየሱስ ማን ሲባል ይሄኛው ደግሞ አምላኬ ተብሎ ነው የተገለጸው። ሁለት ጥቅሶችን ልስጥሽና ኢየሱስ እኔ አምላክ አይደለም ያለበትን ከዛ በኋላ ወንድሞች ይሄዳሉ። ኢንሻአላህ ወንድሞች ይቀጥላሉ። በደንብ ሼር አድርጉ ጀማው፣ ብዙ ትምህርት ይኖራል። ይምሩ ብዙ ያስተምረናል፣ አቡኪ ብዙ ያስተምረናል። ኢንሻአላህ በደንብ ያዡ። ይሄንን ጥቅሶች አሁን መሰጥሽን በደንብ ያዡ። ይሄንን ኢየሱስ አምላክ ነው ለማለት የሚያመጡት ጥቅስ ነው ክርስቲያኖች። ግን ኢየሱስ እኔ አምላክ አይደለሁም ያለበት ጥቅስ ማርቆስ ወንጌል ምዕራፍ 2 ቁጥር 1 ጀምረን እንየው። ከጥቂት ቀን በኋላ ወደ ቅፍርና ደግሞ ገብቶ በቤት እንደሆነ ተሰማ። በደጅም ያለው ስፍራ እስኪጠባቸው ድረስ ብዙ ሰዎች ተሰበሰቡ። ቃሉንም ይናገራቸው ጀመር። 4 ሰዎችም የተሸከሙት ሽባ አመጡለት። ምን አመጡለት? ሽባ ሰው መጣ። ስለ ሕዝቡን ብዛት ወደ እርሱ ማቅረብ ቢያቅታቸው እርሱ ያለበትን የቤቱን ጣራ አነሱ። ነድለውም ሽባው የተኛበትን ፍለጋ አወረዱ አለ። ቀጠሉ። ኢየሱስም እምነታቸውን አይተው ሽባውን አንተ ልጅ ኃጢአትህ ተሰረየችልህ አለው። ኢየሱስ እኔ ሰረይኩልህ ነው ያለው ወይስ ተሰረየችልህ ነው ያለው? ተሰረየችልህ ነው ያለው። አንድ ያዙልኝ። የመጀመሪያ ስህተት ኢየሱስ ኃጢአትን ሰርየዋል ሲሉ ኢየሱስ ሳይሆን ተሰረየችልህ ነው ያለው። እንቀጥል። ከጻፎችም አንዳንዶቹ በዚያ ተቀምጠው ነበርና በልባቸው ይህ ሰው ስለምን እንደዚህ ያለ ንግግር ይናገራል አሉ። እንዲህ ያለን ስድብ ነው ያሉት። እንደውም ስድብ ምንድን ነው ያሉት? ስድብ። ቆይ አንዴ እቺ ላይ ላቅልምላችሁ ነጥብ ስላላት። እሺ ለምንድን ነው ከአንዱ ከእግዚአብሔር በቀር ኃጢአትን ሊያስተሰርይ ማን ይችላል አለ። ሰዎቹ ምን አሉ? ከአንዱ ከእግዚአብሔር በቀር ማን ሊያስተሰርይ ይችላል? ስለዚህ ምንድነው እያሉ ያሉት እነዚህ ሰዎች? ኢየሱስ እኔ እግዚአብሔር ነኝ እያለ ነው ያለው ነው ያሉት አይደለ? ያ ስድብ ነዋ አይደለ እንዴ? እንዴት እኔ እግዚአብሔር ነኝ ይላል እያለ ያሉት? ከአንዱ ከእግዚአብሔር በቀር ኃጢአትን ማን ሊያስተሰርይ ይችላል? እንዴት እኔ ኃጢአትን አስተሰርያለሁ እንዴት ኃጢአት ተሰረየችልኝ ይላል እያሉ ያሉት። ስለዚህ ምንድነው ኢየሱስ ምን ይመልስ ታዲያ? ወዲያውኑም በልባቸው እንዲህ እንዳሰቡ በመንፈስ አውቆ እንዲህ አላቸዋል። ያወቀው ምንድነው መሰለሽ? አንድ ጊዜ ይሄን ጥቅስ ያዙልኝ። ኖ ይሄ ጥቅስ ሳይሆን ማርቆስ የታል? ሉቃስ ኖ አንደኛው ጥቅስ አልያዝኩትም። አንደኛው ጥቅስስ 2 ጥቅስ ነው ያለው። ያውና አንደኛው ጥቅስ ያውና አንደኛው ማቴዎስ 9። እሺ ማቴዎስ 9 እና ማርቆስ 2 ነው። እሺ ሁለት ጥቅስ ይዘን ነው የምንሄደው። ማቴዎስ 9 ላይ ቁጥር 3 ላይ ነው የምንሄደው። ያውልሽ እዚህ ጋር አንድ አይነት ጥቅስ ነው። አንድ አይነት ናቸው ጥቅሶቹ። እነሆም ከጻፎቹ አንዳንዶቹ በልባቸው ይህስ ይሳደባል አሉ። ይሳደባል። ኦኬ ይሳደባል ካሉ በኋላ ኢየሱስም ሐሳባቸውን አውቆ እንዲህ አለ፣ ስለምን በልባቸው ክፉ አለ። ክፉ ታስባላችሁ አለ። ክፉ የተባለው ኢየሱስ ምን መሆኑ ነው? ኢየሱስን ምን ማለታቸው ነው? ክፉ ያሰቡት እግዚአብሔር ማለታቸው። ጀግና ክፉ ነው ያሰባችሁት አለ። ከዛ በኋላ ወዲያው ነው በልባቸው እንዲህ እንዳሰቡ በመንፈስ አውቆ ክፉን ማለት ነው። በልባችሁ ይህንን ስለምን ታስባላችሁ? መጥፎ ነው አስተሳሰባችሁ፣ ክፉ ነው። ኦኬ ሽባውን ኃጢአትን ተሰረየችልህ ከማለት ወይስ ተነሳ አልጋን ተሸክመ ሂድ ከማለት ማናቸው ይበልጣል አለ። እውነቱን ነው። ኃጢአት ተሰረየልህ ማለት ይቀላል ወይስ ሽባውን ተነስተህ ሂድ ማለት ይቀላል? ተነስተህ ሂድ ማለት ይከብዳል ኖርማሊ ስታዩ። ስለዚህ ነገር ግን አለ አሁን ከዚህ በኋላ ነው። ነገር ግን ለሰው ልጅ በምድር ላይ ኃጢአትን ሊያስተሰርይ ስልጣን እንዳለው እንድታውቁ አለ። ስልጣን እንዳለው እንድታውቁ ማን የሰጠው? እንመጣበታለን። ሽባውን አለ አንተ እልሃለሁ ተነሳ አልጋን ተሸከምና ወደ ቤት ሂድ አለው። ተነስቶም ወዲያውኑ ወደ አልጋውን ተሸክሞ በሁሉ ፊት ወጣ። ስለዚህም ሰዎች ሁሉ ተገረሙና እንዲህ ያለ ከቶ አላየንም ብለው ማንን ያከበሩት?
እግዚአብሔርን ያከበሩት። እዚህ ላይ ደግሞ ምን ይላል? ህዝቡም አይተው ተደነቁ፣ ለሰውም አለ እንዲህ ያለ ስልጣን የሰጠ እግዚአብሔርን አከበሩ አለ። ማን የሰጠው? ማን እግዚአብሔር ነው። ሰው ደግሞ ኢየሱስ ነው። ኢየሱስ ነው። አየሽው? ስለዚህ ክፉ ያሰቡት ኢየሱስ እኔ አምላክ አይደለሁም። ክፉ ነው ያሰባችሁት። ምን ሆናችሁ ነው? ጤነኛ አይደላችሁም እንዴ? ክፉ ናችሁ እናንተ። እንዲህ አይነት አስተሳሰብ ለምን ታስባላችሁ ነው? ኢየሱስ ባይብል ላይ አንድ ጥቅስ ላይ እኔ አምላክ ነኝ ብሎ የተናገረበት የለም ለማለት ፈልጌ ነው። ብዙ ሰዓት ወሰድኩኝ። ወንድሞች ደግሞ የሚገራረም ትምህርት ሊያስተምሩን ይችላሉ። በትዕግስት ትንሽ ታገሽ፣ ግድ የላችሁም፣ ታገሱ። ጥሩ ትምህርት ታገኛላችሁ። እሺ ኢንሻአላህ። ከማን እንጀምር? አቡኪ ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም። ኢምሮ ዛሬ አድማጭ ነኝ፣ ላዳምጥ ኢንሻአላህ። ኢምሩን እኔ ቦታ ላይ አድርጉት። እሺ ቀጥሉና። እሺ ኢምሩ ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ተፈደል። እንዴት ነህ? ሰላም ነህ? ደህና ነህ? አልሐምዱሊላህ። ኢብሮ በጣም ገራሚ ትምህርት ነው ያስተማርከው። ጀዛከላሁ ኸይር ጀዛ። አላህ ይቀበል ሐቢቢ። አሚን አሚን አሚን። ዛሬ ግን በቶፒክ እንድንሄድ ስለምን እያወራችሁ ነበረ? ርዕሱ ምንድነው ዛሬ? ኢምሩ መጀመሪያ ስለ ብርዘት አሳየዋት የተወሰነ። እሱ ላይ ግን ብዙ አልሄድኩም። የተወሰነ ወንጌል ላይ ሄድኩኝ ምናምን፣ ግጭቶች ምናምን ከቻልክ ብታሳይ እዛ ላይ እና ኢየሱስ ላይ ነበር ትኩረት ሳደርግ የነበረው። ብቻ ባይብል ላይ ምናምን የፈለግከውን የሆነ ርዕስ ያዝና ከፈለክ እስልምና ላይም ከፈለክ ክርስትና ላይም፣ እኔ ክርስትና ላይ ነው ዛሬ ትኩረት ያደረኩት። እሷም እንደዛ ስላለችኝ ማለት ነው። የተመቸህን መሄድ ትችላለህ፣ ደስ ያለህን። እሺ ከማን ጋር ነው የማወራው? አሁን ብርዘትን ባወራ ደስ ይለኛል። መጽሐፍ ቅዱስ ተበረዘ የሚለውን ነገር ሰላም ጋር ኢንሻአላህ። ወገናችን ሰላም ብያለሁ። ሰላም ማለት ረጅም ሰዓት የሚወስድ ከሆነ ትምህርቱ ለሌላ ቀን ይደረግልኛል። እንዲያመልጠኝም አልፈልግም። ግን ያው መጀመሪያም ነግሬሃለሁ ዛሬ ረጅም ሰዓት መቆየት እንደማልችል ማለት ለሌት ስለማውጣ ማለት ብዙ ሰዓት ይፈጃል። ስሰማ እንትን ብዬ ነው መስማት የምፈልገው። ገብቶሃል? ሰዓት ወስጄ ስለሆነ ነገር የሚያቆየ ነገር ከሆነ አታስቢ፣ ሁልጊዜ ቀጠሮ እንይዛለን። በፈለግሽ ሰዓት ብትመጪ ይሻላል፣ እናስተናግድሻለን። አይ በቃ ኢንሻአላህ። እና አሁን ስንት ደቂቃ አለሽ? አሁን ያው ማለት እኔ ትምህርቱ ስለማውቀው ነው የምታስረዳውን ነገር እኔ ምን መስማት ስለምፈልግ ነው። ገባክ? እኔንም ወይስ ይሄን ትምህርት እኔ መጀመሪያ ስንት ደቂቃ አለች ለማውራት ለማዳመጥ? ስንት ደቂቃ አለች? ያው ማክሲመም እስከ 20 ደቂቃ ምናምን ይኖረኛል። ግን ትምህርቱ ከተጀመረ በኋላ ያው እኔም በስሜት ሆኜ በዛው ሰዓት ስለሚሄድ ነው። ቀደም ይብሮ እስከ 10 ሰዓት ነው የነበር ያስገባኝ። 30 ይሁንና እንደ ስሜቷ ታደርጋለህ። ህይወታችን ላይ ያው በነገራችን ላይ የህይወት ጉዳይ ነው። ያው እኛ ሆነን ነው እንጂ ለስጋችን ነው እየሮጥን ያለ ነው። ለነፍሳችን ያው ባነጋም ጥሩ ነው። ያው ታውቃለህ ነፍሳችን መቼም ጥሩ ነገር አትወድምና ድካም ይሰማታል። ሰላም እየቆያ እንዲ አሁን ምን አድርግ መሰለሽ፣ ትምህርቱን ነገ እናደርገዋለን። ዛሬ ግን ባለን በ20 ደቂቃ 30 ደቂቃ አልፈልግም። በ20 ደቂቃ መጽሐፍ ቅዱስ ስህተት መጽሐፍ እንደሆነ ላሳምንሽ። በ20 ደቂቃ ብቻ 30 ደቂቃ ራሱ አልፈልግም። ከዛ ትምህርቱን ደግሞ ነገ እናደርገዋለን ኢንሻአላህ። እሺ ማሻአላህ 20 ደቂቃ ብቻ በቂ ነው። ግን ኔትወርክሽን አስተካኪ። እስከዛው አንድ ነገር ልናገር እኔ እስከዛው ኔትወርክ መቀየር የምችል ከሆነ ቀይሪ። ያለሽበትን ቦታ ደግሞ አስተካኪ። በጣም ይቆራረጥ። በጣም ወደ ትምህርቱ ከመግባታችን በፊት ኢብሮ የተናገረው ነገር ላይ ምን አልሽኝ? ይሰማል ኔትወርካችን
እሺ እስከዛው ላወራና ትቀጥያለሽ ኢንሻአላህ። ያ ጀማ ኢብሮ መጨረሻ ላይ ያሳየን ጥቅስ ነበረ። እሱም ምንድነው? ኢየሱስ አሁን ይሰማል። እስቲ አሁን አውሪ። እየጠየቀኝ ነበር። አይ አይደለም፣ አንዴ ትንሽ ነገር ቀጥና ከዛ ደግሞ እናወራለን። ከሱ በፊት ኢብራሂም ጋር አንድ አስተያየት ለመጨመር ያክል ነው። ቅድም የተናገረውን ንግግር ላይ ሰምታችሁ ከሆነ ኢየሱስ ቃል በቃል ሰዎቹ ኢየሱስን አምላክ ሲሉት አይደለሁም ብሎ ተናግሯል ብሎ አሳይቶን ነበረ። ግን ሲያሳየን አይታችሁ ከሆነ አማርኛው ላይ አምላክ የሚል ቃል አልጨመሩበትም እና በእንግሊዝኛ አንድ ቅጅ ላሳያችሁ። ይሄ የእንግሊዝኛ መጽሐፍ ቅዱስ ነው። ተመልከቱ። ማቴዎስ ወንጌል ምዕራፍ 9 ማለት ነው። ሁላችሁም ሪከርድ አድርጉ፣ ይጠቅማችኋል። እንደዚህ ይላል some teachers of the law of Moses አለ አንዳንድ መምህሮች አለ say to themselves ለራሳቸው እንደዚህ ያሉ እነማን? የሙሴ ሕግ አዋቂዎች አይሁዳውያን ምን አሉ? Jesus must think he is God ኢየሱስ ራሱን አምላክ ነኝ ብሎ እያሰበ መሆን አለበት። ኢብሮ ያሰቡት ምንድን ነው? እነሱ በአእምሯቸው አምላክ ኢየሱስ አምላክ መሆን አለበት ብለው አሰቡ አይሁዳውያን። Jesus must think he is God ኢየሱስማ እኔ አምላክ ነኝ እያለ መሆን አለበት። ኢየሱስ ትክክል ናችሁ አላቸው እንዴ? ሃሌሉያ ትክክል ናችሁ፣ ኢየሱስ ጌታ ነው አላቸው እንዴ? እንመለከት እስቲ። but Jesus knew what was in their mind አለ። ኢየሱስ ግን አለ በአእምሯቸው ያለውን አወቀ። and he said እንዲህ አላቸው፣ ኢየሱስ ጌታ ነው ሃሌሉያ አይደለም። ምን አላቸው? why are you thinking such evil things እናንተ ሰዎች እንደዚህ አይነት የሰይጣን ሐሳብ ለምን ታስባላችሁ አላቸው። ሰማችሁኝ? ያው why are you thinking such evil things እንደዚህ አይነት የሰይጣን ሐሳብ ለምን ታስባላችሁ? ያሰቡት ምንድን ነበረ? ኢየሱስ አምላክ ነው የሚል ሐሳብ። አያችሁ? ስለዚህ በመጽሐፉ መሰረት እንኳን ኢየሱስ እንዳለው ከሆነ ኢየሱስ አምላክ ነው ብሎ ማሰቡ የሰይጣን አስተሳሰብ ነው። አላሁ አክበር። ይሄ ከኢየሱስ ንግግር ነው፣ እንግሊዝኛው መጽሐፍ ቅዱስ ላይ ማለት ነውና ቃል በቃል ኢየሱስ እኔ አምላክ አይደለሁም ብሎ አውጇል ማለት ነው። እቺን ለመናገር ነው። ሰላም አሁን አለሽ? አለሁኝ አራለሁ ሲው ነኝ። ይሄን ነገር ያዥውና ኢንሻአላህ እንግሊዝኛ ሄደሽ ቼክ አድርጊው። እሺ አሁን ያነበብኩልሽ ሲኢቪ ባይብል ባሪ ደሽ ቼክ አድርጊው። እሺ አሁን የምናወራው እና እንጂ 20 ደቂቃ ብቻ ነው ያለን። በ20 ደቂቃ ውስጥ መጽሐፍ ቅዱስ የስተት መጽሐፍ እንደሆነ ተማምነን እንለያያለን። ግን አሁን እሱን ከመጀመሪያ በፊት ሰላምዬ አንድ ጥያቄ ጠይቅሻለሁ፣ ከጓደኞችም ጠይቃቸዋለሁ። ጥያቄ ምንድነው? እናንተ አንድን መጽሐፍ ላለመቀበል መጽሐፍ ውስጥ ምን ቢገኝ የማትቀበሉት? ይሄ መጽሐፍማ ሐሰተኛ መጽሐፍ ነው ማለት ውስጡ ምን ይገኝ የሚለውን 3 ነገር ስጡኝ። 3 ነገር ብቻ የፈለጋችሁትን። እንደ እምነታችን ነው፣ በክርስቶስ ዙሪያ ነው ምን ይገኝ የሚለውን አይ ሳይሆን ምሳሌ አንድ መጽሐፍ ያ መጽሐፍ የአምላክ ቃል ሊሆን አይችልም የምትሉት ውስጡ ምን ከያዘ ነው? ሐሰት ከያዘ ነው። ግን አሁን በነገራችን ላይ ምን እዚህ እኮ እንትን አለው እኮ ማለት ይሄ መጽሐፍ ምንም ቃላትም የለኝም አትልም። እዚህ ጋር ብዙ ነገሮች ክርስቶስ በራሱ አንድም ቦታ ላይ አምላክ ስለመሆኑ እንትን ያለበትን ቦታ የለም። እኛ ራሳችን የፈጠርነው ለአእምሯችን የሰጠነው ነገር ነው እንጂ እዚህ ጋር እንደምረዳው ከሆነ የእግዚአብሔር መልእክተኛ ስለመሆኑ 100% እንትን ይላል ወደ አምላኬና ወደ አምላካችሁ እያለ እንግዲህ ምን እንትን ልል ይችላል። አንተ ቅድስ እኔ ላግዛታ ኢምሮ አንድ ላግዛት ትፈቅድልኛለህ? እፈቅድልሃለሁ። ለምሳሌ ሰላምዬ ስተት ካለው መጽሐፉ ስተት ካለው ይሄ ባይብሉ ነው ያነበበውን ነው። አዎ ያለሽ ምንድነው? ባይብል አሁን አንድ መጽሐፍን የአምላክ ቃል አይደለም ብለሽ የምትቀበዩ ምን ካለው ነው? እኔ ለምሳሌ ስተት ካለው አልቀበለውም። ከስተት በተጨማሪ ደግሞ አሁን ለምሳሌ ነቢያት ማለት ትልቅ ቦታ የሚሰጣቸው ናቸው። ለነዛ ነቢያት የማይሆን አጉል ነገር የሚሰጥ ከሆነ አልቀበለውም። እንደዚህ ያልሽ ማለት ነው። ቅጥፈት ካለ ያንን ለምሳሌ በክርስቶስ ላይ በሙሴም ላይ በዳዊትም ላይ በአባታችን አብርሃም ላይ በእነሱ ላይ ቅጥፈት ካለ በእርግጥም ያንን አልቀበልም። እናንተም በነቢዩ ሙሐመድ ላይ ያላመነ ቅጥፈት ካለ ከእስልም ማለት እሳቸው ዋሽተዋል ካለ ከእስልምና ወጣ የሚል ቅድም የሆነ ክርክር እያየው ነበረና አዎ እስልምናን ያጎላል፣ እኔም ደግሞ ክርስትናን ያጎላል። እነዛን ነገሮች በነቢያቶች ላይ ቅጥፈት ካለ ብዬ አምናለሁ። ሁሉም ክርስቲያንም ያምናል ይሄንን። ማሻአላህ። ሶስተኛ መዝግብ ያለሁኝ ሶስተኛ ጨምሪ።
ሶስተኛው ደግሞ እኔ ያው ክርስቶስ እኛ የምናውቀው ክርስቶስ እግዚአብሔር መሆኑን ነው። ክርስቶስ ራሱ አምላክ መሆኑን ነው። በጌትነቱ ሶስት ስላሴ በሚለው ነው የምናምነው። እዚህ ጋር ደግሞ እሱን ነገር አለመሆኑ ለእኔም እንደ አንድ መጽሐፍ ቅዱስ የእግዚአብሔር ቃል አለመሆኑን እንድመሰክር ከሚያደርጉኝ ናቸው። ይሄ ደግሞ ባይዘው እዚህ ጋር ሁሉንም ነው። እኔ አንድ ደግሞ በዚህ አጋጣሚ የምናገረው እዚህ ጋር ኮመንት ክርስቲያኖች ከመሳደብ ምን ከማለት እንደኔ ግቡና አዳምጡ፣ እውነትን ተማማሩ። እዚች ጋር ከመጽሐፋችን ነው እያንዳንዱ ነገር እየወጣ ከነ ማስረጃ እየተነገረን ያለው። ኮመንት ገብታችሁ ከምትጽፉ ከነሱ ጋር ሁካታ ከምትቀርቡ እኔ የምለው ገብታችሁ ተጋፈጡ። እንትን ካለም እዚች ጋር ስህተት አለ የምትሉትን ነገር አቅርቡ። መወያየት ነው የሚሻለው። እግዚአብሔርም ወደ አንድ የሆነችው ቃል ተሰባሰቡ ነው ያለን። እውነትን ፈልጉ። እኔ ይህንን ስል አሁን እስልምናን አልተቀበልኩም፣ የክርስትና አማኝ ነኝ፣ በክርስቶስ የማምን ነኝ። ነገር ግን እዚህ ጋር መጽሐፍ ቅዱሴ ላይ ደግሞ አንድም ቦታ ክርስቶስ እኔ አምላክ ነኝ የሚልበት ቦታ ምንም የቀረበ ማስረጃም የለም። እኛ በራሳችን ደንቁረን ራሱ ቤተክርስቲያኑ በሰራለን ራሳችን በራሳችን ባመንነው መንገድ ሄደን ነው እንጂ እዚህ ጋር የምናየው ነገር የለም። ግን ደግሞ ያለ ነገር ካለ ክርስቶስ እግዚአብሔር ስለመሆኑ ያለ ትክክለኛ ነገር ካለ ስለ ስላሴ የተጻፈ ነገር ካለ አቅርባችሁ እነኝን ወንድሞች ማፋጠጥ ነው። ኮመንት መጽሐፍ፣ ነቢዩ መሐመድን መሳደብ እነዚህ ከአንድ ክርስቲያን የሚጠበቅ አይደለም። ከፕሮቴስታንትም ከሌሎች እምነቶችም የሚጠበቅ አይደለም። ብቻ እንማማር። እዚህ ጋር እኛ ያለነው የሃይማኖት ትምህርት ለመማማር ነው እንጂ ያለነው ሌላ ቦታ የማይሆን ቦታ ላይ አይደለም። የሚሆን ቦታ ላይ ነን ያለነው። ስለዚህ የእግዚአብሔር ቃል የሚሰበክበት ቦታ ላይ ስድብ፣ ኮመንት ምናምን ከና አስፈላጊ አይደለም። ትምህርት እንማማርበት። እኛ እንደዚሁ እንደጠፋን መቅረት የለብንም። እነሱ ትክክል ካልሆኑ ወደኛ እንመልሳቸው። እነሱ የኛ መጽሐፍ ልክ ነው የእናንተ አይደለም ብለው ማስረጃ እየሰጡን ነው። ማስረጃ አቅርቡ። እኔ በበኩል የምሰጠው ማስረጃ የለኝም። ከመጀመሪያው ሙቀሱ ስለሌለኝ ነው ስራዬን እንቅልፌን እንትን ብዬ መስዋዕት ከፍለን እዚህ ጋር ቁጭ ብለን እናዳምጠው። ምናልባት እዚህ ጋር በእድሜ የምትበልጡንም አባቶች ይሆናል፣ ወንድሞች ናችሁ እዚህ ጋር ኮሜንት የምትሰጡትም ይሆናል። አሁን የስሜት ጉዳይ ሳይሆን ስሜቱን ወጥቶት ይቅርታ፣ በጣም ስሜታዊ ነው። ገብቶሃል? ደቂቃችንን ሞላታለሁ። ኖ ታውቃለህ፣ በጣም ስሜታዊ እያደረገኝ ነው ማለት እዚች ጋ አሁን የሚቆምጡትን ሳይ ሰው እንዴት በዚህ መጠን ይጠፋል ነው። ገብቶሃል? መማማር አለብን። እኔ ልናገርብህ ሰላምዬ፣ በአጭሩ ማለት ነው እነዚህ እንትን የሚሉት የእንትን የአእምሮ አለመገናኘት ስለሆነ ኢየሱስ ትቷቸው ሄደ ይላል። የሆነ ታስታውሻለሽ? ታያቸው ትተሻቸው እንጂ ታያቸው ትቷቸው ሄደ ይባላል። አንዳንዴ ትቶ መሄድ ያስፈልጋል። እና ይሄ ኮመንቱን እንደዚህ ምኖች ይጮሃሉ፣ ሰዎችም ይጮሃሉ፣ ግመሎችም ውሾቹ ይጮሃሉ፣ ግመሎቹ ይሄዳሉ ይባላል። እና ታያቸው ሂጂ አንቺ፣ እሺ እንደ ኢየሱስ ትተሻቸው እንጂ አንቺ ቁም ነገር ተማሪ እርሻቸው፣ ቦታ ትስጫቸው። ቦታ የሚሰጠው ነው ቦታ የሚሰጠው። እሺ አንቺ አሁን ኢምራን እዚህ ጋር ለአንቺ ብሎ ይሄ ሁሉ መጽሐፍ ከፍቶ ሊያስተምርሽ ነው። ወደ እንትኑ ቀጥይ። ሶሪ በጣም ይቅርታ ኢምራን፣ ሰዓትን እንትን ብያው የራሴን ሰዓት ነው። ሰዓቴን ያው ቃሌን እንትን እላለሁ ጨምራለሁ። ግን በዚህ አጋጣሚ እንደኔ የጠፉትን ለእንትንም ለማለት ፈልጌ ነው። ገባ? ብዙ የተደበቀብን ነገር ስላለ ማወቅ ስላለብን ነው። ሶሪ ግን ሳላስፈቅዳችሁም ቀጥ ብዬ ገባሁኝ ለመናገር። ኢምሮ እኔ ልጨምርልህ፣ አንድ ሄለንን አስገቧት። እኔ አንድ ልጨምርልህ እንትን ጸሐፊው ማይታወቅ ጸሐፊው ካልታወቀ መስመር። እሺ ግን አንዴ እንትን ላስቀምጥ፣ እጽፈዋለሁ ኢንሻአላህ። አንድ ነገር ልናስቀምጥ ያ ጀማዓተል ኸይር። እርሱም ምንድነው አሁን እየተወራ ያለው ያው ኢብራሂም ወንድሜ ስለ ነገረ ክርስቶስ ኢየሱስ አምላክ እንዳልሆነ በደንብ አድርጎ ለሰላም ገልጾታል። ሰላም ደግሞ አልሐምዱሊላህ እውነት ፈላጊ ናት። ልቧ እውነትን ተቀብለዋል። በጣም ደስ ብሎናል። ሰላም እንዳወራሽ ከሆነ እውነት ፈላጊ ነች። አሁን የምናየው ያ ጀማዓ ምንድነው በ20 ደቂቃ ብቻ 20 ደቂቃ በሳልሞላ መጽሐፍ ቅዱስ ውሸት እንደሆነ እንመለከታለን። ቅድም ሄለምናችን እዚህ ጋር አንደኛ አቡኪ ምን አለ? ስህተት ካለው መጽሐፉ አንቀበለውም አለ አንደኛ። ሁለተኛ ደግሞ ቅጥፈት ካለ ነቢያት ላይ የሚቀጥፍ ከሆነ አልቀበለውም አለ። ሶስተኛ ደግሞ ግጭት ካለበት ብላችኋል ኮሜንት ጽፌያለሁ። አራተኛ ደግሞ ኢብራሂም ምን አልከኝ? ጸሐፊ የማይታወቅ ከሆነ አልቀበለውም። የማይታወቅ ከሆነ እሺ። የመጨረሻ አምስተኛ ሄለን አለሽ? ሄለን እሷ ተጨምራ አንድ የመጨረሻ ወገናችን ሄለን አለሽ ወይ ደግሞ ሊዱ ትጨምር አጠገብ ካለችው። እሺ ሊዱ
አንዳችሁ ሚውት አንሱ። ገስት ላይ ያላችሁ ክርስቲያኖች ከእናንተ ውስጥ አንዱ ሚውት አንሳ። የለም አጸያፊ ንግግር፣ በቃ በጣም አጸያፊ። እሺ አጸያፊ ንግግር ወይ ደግሞ የነቢያት ባህል መብት ነው። ከሁለቱ አንዱ ብለህ ያለው። ስለዚህ አሁን ምንድን የምናደርገው አንድ መጽሐፍ ላይ እነዚህ 5 ነገሮች ካሉ መጽሐፉ ውሸት ነው ብለናል። ከነዚህ አንዱ ነገር ካለ ስተት ካለበት መጀመሪያ ይቅርታ አስፈርም። እሺ ያው ዛሬ ፈራሚው እኔ ነኝ። አዎ ገባኝ። አይ እንደዛ ለማለት ሳይሆን የእውነት ነው የምታስፈርመው። ጠይቃት። አይ እሺ፣ ሰላም አለሽ? እሺ፣ አንድ መጽሐፍ ስተት ካለበት ያምላክ ቃል አይደለም። ትስማሚያለሽ? አንድ መጽሐፍ ስተት ካለበት ያምላክ ቃል አይደለም። አዎ እሱ ያምላክ ቃል አይደለም። እውነት ነው። ሁለተኛ ቅጥፈት ካለበት ነቢያት ላይ ያምላክ ቃል ነው። አይ ስተት ሲኖር ቅጥፈት ካለ በነቢያት ላይ ይሄ የእግዚአብሔር ቃል አይሆንም። ምንም አያሻም። ግጭት ካለበት እርስ በርሱ የሚጋጭ ከሆነ የእግዚአብሔር ቃል ከማን ጋር ነው የሚጋጨው? ነው ሲጀመር ከራሱ ከእግዚአብሔር ቃል ጋር ነው ወይ? እሺ አራተኛ ጸሐፊው የማይታወቅ ከሆነ ይሄማ የሰውኛ ነው እየጠየከኝ ያለው እኮ። ጸሐፊው የማይታወቅ የሰውኛ መጽሐፍ አረከው። የመጽሐፍ ቅዱስ ጸሐፊዎች ሰዎች ናቸው፣ ነቢያት ናቸው። እግዚአብሔር አልጻፈም። ሰውኛ ነው ስትል አምላክ አይደለም ጭራሽ ነው የምትለው። ኦኬ፣ ስለዚህ አምላክ አይደለም ጭራሽ ነው ጸሐፊ የማይታወቅ ከሆነ ትክክል። እሺ፣ አምስተኛ አጸያፊ ንግግር ከያዘ። አዎ በእርግጥም ይሄ የእግዚአብሔር ቃል ላይ አጸያፊ ንግግሮች ሊኖሩ አይገባም። መጽሐፍ ቅዱስ ላይ በጣም እያዘንኩ ቢሆንም ሰላምዬ፣ 5ቱም ነገሮች መጽሐፍ ቅዱስ ላይ አሉ። እያዘንኩ ቢሆንም 5ቱም ነገሮች መጽሐፍ ቅዱስ ላይ አሉ። ስለዚህ ትፈርሚያለሽ። ሰላም። ያው ጨርሰናል። አሁን ሰላም ከነዚህ አንዱ አይደለም፣ ከነዚህ አንዱ ሳይሆን 5ቱም ያልናቸው መጽሐፍ ቅዱስ ላይ አሉ። እንጀምር። ከምን ልጀምርልሽ? በቅድመ ደረጃ ከምን ልጀምር? ከነዚህ ውስጥ ስህተት ከመጀመሪያው አለች፣ በቅደም ተከተላለች። ስህተት። እሺ ስህተት ስንጀምር እንትናዬ ሰላምዬ፣ በጣም አንዴ የሚያስቅ ነገር ላንሳለሽ። አንዴ የሚያስቅ ስህተት ላንሳለሽ። እንስሳ ሲሞት ማለት ነው፣ ወይም አንድ ነገር ሲሞት ዙሪያውን ምንድን ነው የሚከበው? ወይም ስጋ ምንድን ነው የሚከበው ዙሪያውን? አሞራ ወይ ደግሞ እንትኖች ነፍሳቶች ምናምን ሊሆን አይችልም? ዝንቦች አይደለ? እሺ በዛ ዙሪያ በሞተ ሰው አንበሳ ዙሪያ ማለት ነው ንብ ይገኛሉ እንዴ? ንብ ይመጣሉ? ማር ነው እንዴ ሟቹ? መጽሐፍ ቅዱስ እንደዛ ይላል። መጽሐፍ ቅዱስ እንደዛ ያስተምራል። የሞተ አህያ ላይ ዝንብ መጣ ይልሻል። ዝንብ ይሄ ንብ መጣ፣ ንብ ከበው ይልሻል። እስቲ ያሳየን። እሺ ከዚህ እንጀምር። ሐቢቢ ጥቅሱን ቆይ አንዴ ራሴ ታብሌት ያምጣ እንዴ። ወላሂ አጂብ ነው። እኔ ራሱ ደንግጫለሁኝ። እሱን እንመልከት። እሺ መጽሐፈ መሳፍንት፣ መጽሐፍ ቅዱስ መጽሐፈ መሳፍንት ሂጂ። መጽሐፈ መሳፍንት ምዕራፍ 14 ቁጥር 8 ንገረኝ። መጽሐፈ መሳፍንት ምዕራፍ 14 ቁጥር 8 ይታያችሁ። እንግዲህ የሞተ አህያ ላይ የሞተ አንበሳ ላይ ዙሪያውን የሚከበው ዝንብ ነው። ግን መጽሐፍ ቅዱስ ዝንብ ማለት ተረስቶ ንብ ከበው ይላችኋል። እህቴ ምን አለች? ማር ነው እንዲህ አለች። የሞተው ማር ነው እንዲህ። ጥሩ ብለሻል። እሺ ላንብበው። እሺ አንቺ አንብቢ፣ በቃ አንቺ አንብቢ። አይ ችግር የለውም። አንተን ብታነቡ ከጥቂትም ቀን በኋላ ሊያገባት ተመለሰ። የአንበሳውንም ሬሳ ያየ ዘንድ ከመንገድ ፈቀቅ አለ። እነሆም በአንበሳው ሬሳ ውስጥ ንብ ሰፍሮ ነበር፣ ማርም ነበረበት። አንበሳ ሬሳ ውስጥ ምን ሊያደርግ ነው? ጥያቄ ውስጥ ልድገሙ አንዴ። ቆይ እስኪ
ጥቂት ቀን በኋላም ሊያገባት ተመለሰ። የአንበሳውም ሬሳ ያይ ዘንድ ከመንገድም ፈቀቅ አለ። እነሆም በአንበሳው ሬሳ ውስጥም ንብ ሰፍኖ ነበር፣ ማርም ነበረበት። የሞተ አህያ ውስጥ የሞተ አንበሳ ውስጥ አስቢው ንብ መጥቶ ማር ሲሰሩ ማለት ነው። ጉድ እኮ ነው። እስቲ ቀጥል። ኧረ ስለዚህ አንደኛው ስህተት አገኘን። መጽሐፍ ቅዱስ ዝንብ ማለት ተሳስቶ ንብ አለ። ዝንብ ቢል እኮ ችግር የለውም፣ ግን ንብ ብሎ ያስተምራል። በጣም ያስቃል። እሺ ሁለተኛ፣ ስለዚህ አንደኛውን ራይት ላድርግ። አንደኛውን ራይት አድርጌያለሁኝ። ስህተት አለበት፣ ያው ራይት አድርጌያለሁ። ሁለተኛ፣ ቅጥፈት ካለ ነቢያት ላይ የሚቀጥፍ ከሆነ ትክክል ነኝ? እሱን አንስማማም። አዎ። እሺ ግን በሚያሳዝን ሁኔታ መጽሐፍ ቅዱስ ያቀጠፈበት ነብይ የለም። ሁሉም ነቢይ ተዋሽቷል። እስቲ አሁን አንቺ ሰላምዬ ትልቅ ውሸት የምትይው ምንድን ነው? ዝሙት ነው ወይስ ሰው ግድያ ነው ወይስ ደግሞ ሴቶችን መድፈር ነው? የትኛው ነው ለአንቺ ከባዱ የምትይው? ወይስ ሰክሮ ራቁት መሆን ነው? ምንድን ነው ለአንቺ ከባዱ? በእኔ በሰውኛ ነው ወይስ በነቢያቶች ቢቀጠፍ ነው? አይ ባለን አንቺ አሁን ምሳሌ አንድ ሰው ይሄ ሰውዬማ በጣም ባለጌ ነው የምትይው ምን የሚያደርግ ከሆነ ነው ያ ሰውዬ ባለጌ የሚባል? ሰካራም ከሆነ ደፋሪ ከሆነ ምን ካረገ? ሁሉም እኮ እንደ እንትናቸው ከባድ ናቸው እኮ። አይ አንድ ምረጭ፣ በቃ አንድ ከበደለው አሁን እንደመስል አንድ ምረጭ፣ አንድ ከበደለ ምረጭ። አንድ ነገር ጨምርልኝ፣ ይቅርታ ኢምሮ፣ አንድ ነገር ጨምርልኝ። ምክንያቱም እስከ ይህን ነገር የያዙትና እንትን ካካ ተለቅልቆ እኔ አሳያለሁ። እሱን መጀመሪያ ካካ የተለቀለቀና መልአክ ፊት የቆመ ነብይ ቢኖርስ? የለም። ይኸው እንግዲህ ይምሩ እንመጣለን አለ እንሳይሻለን። እሺ ይብሩ ጥቅሱን እስከዛውጣልኝ። አሁን ከሱ በፊት ከባድ የምትይው አለ? ሌላ ከባድ የምትይው አንድ ጨምሪና ከዛ እናሳያለን። ከሴት ደፋሪ ነው ያልከኝ? አንድ ላስመጥሽ። አንድ ሴት የሚደፍር ከሆነ አንደኛ፣ ሁለተኛ ሰክሮ ራቁትን የሚሆን ከሆነ፣ ሶስተኛ ልጆቹ ጋር የሚተኛ ከሆነ፣ አራተኛ ገዳይ ከሆነ። ከነዚህ ምረጭ፣ የትኛው ነው ከባድ ለአንቺ? ከልጆቹ ጋር የሚተኛ ማለት ከልጆቹ ጋር በሌላ መልኩ ነው፣ በዝሙት ምናምን ነው። በዝሙት ልጆቹ ጋር ዝሙት የሚሰራ ይሄ ለእኔ ሀርድ ነው ማለት ሁሉም ሀርድ ናቸው፣ ግን ይሄ ደግሞ ሞር በቃ እናሳይሻለን። መጽሐፍ ቅዱስ እንደዛ ያደረገ ነብይ አለ፣ እናሳያለን። ልጆቹ ጋር የተኛ ነብይ አለ፣ ወላሂ አለ። ልጆቹ ጋር የተኛ ነብይ አለ በመጽሐፍ ቅዱስ ጻድቅ የተባለ እናውጣላችኋለን። ከሱ በፊት ግን የእንትኑን ያሳየን በመጀመሪያ ኢምሮ እንትና ነብይ ነው አይደለም? እያሱ እንዴ ታላቅ ነብይ ነው እንጂ የሙሴ ተቀባይ እያሱ ነው ይሄን ነገር ያደረገው። አይተው ታውቃለህ? እያሱን ያደረገው እኮ ነው እያለ ያለው። እሺ ልስጥሽ። ዘካርያስ ዘካርያስ ምዕራፍ 3 ቁጥር 1 ላይ ቁጥር 3 ላይ አማርኛው ነው። ይሄ አማርኛው ነው። እንትን በልኝ እስቲ ዞም አድርገው ወደ አንተ መልሰው፣ በጣም ራቅ አድርግልኝ። እሺ ዘካርያስ ምዕራፍ 3 ቁጥር 1 ቁጥር 3 ላይ ኢያሱን እድፍ ነው አይደል የሚለው? እዚህ ጋር እድፍ ነው ብለው ያሉት እድፍ ልብስ ለብሶ በመላኩ ፊት ቆመ ነው። ይሄ አማርኛው ነው። እሺ ጋይስ አማርኛው ነው። እቺ ቃል እድፍ ለሚለው የገባችው የዕብራይስጡ ቃል ነች። ምንድን ነው የሚለው? ከይቅርታ ጋር አንድ ይሄ ምንድን ነው? ኤክስፐሪመንት። አዎ ምንድን ነው? እኔ ውስጥ አንድ ጊዜ ይሄው ራሱ ላይ ዘካርያስ ምዕራፍ 3 ቁጥር 4 ላይ ያለችው ቃል ምን ተብላ ነው የተጠቀመችው? ሂውማን ኤክስትሪመንት ወይ ደግሞ ዌስት ነው። ዌስት ከሰው የሚመጣ ይሄ እንትን ማለት ነው። በቃ አይነ ምድር ምን እንትን አይነ ምድር ማለት ነው። አይነ ምድር የተለቀለቀ ልብስ ለብሶ በእግዚአብሔር ፊት የቆመ ነብይ ማለት ነው። ይቅርታ እንግዲህ እምሩዬ ቀጥል። ሰላም በመላክ ፊት እንዳየችው ታላቁ ነቢይ የሙሴ ተቀባይ የሆነው ከሙሴ በኋላ ነቢይ የተደረገው ኢያሱ ካካ ለቃሉ ይቅርታ ካካ የተቀባ መልአኮች ጋር ያወራ ነበር ይላል። ማስረጃ አይተሻል? እሺ ኢብሮ ጀዛከላ። ሶስተኛ ደግሞ የማሳይሽ ልጆቹ ጋር የተኛ ነብይ አለ። ልጆቹ ጋር ዝሙት የሰራ አለ። ልስጥሽ ማስረጃውን?
እርግጠኛ ነህ ማለት ያው እናንተ አንብባችኋል፣ ግን እስቲ ንገረኝ የት አለ? እርግጠኛ 100% እርግጠኛ ነኝ። ኦሪት ዘፍጥረት መጽሐፍ ቅዱሷ ከፍቼዋለሁ። ዘፍጥረት ምዕራፍ 19 ከቁጥር 30 ጀምሮ። ኦሪት ዘፍጥረት ምዕራፍ 19 ቁጥር 30። አሁን ተመልከቺ። አንድ ነብይ አለ፣ ሎጥ የሚባል አለ። በክርስትና ጻድቅ ይሉታል። ማስረጃ ማቅረብ ይችላል። አሁን ላንብብልሽ፣ ወይም ደግሞ አንቺ አንብቢው። ቁጥር 35 አንብቢው፣ ከቁጥር 35 ጀምረሽ በደንብ አዳምጪ። ሀሳቡ ረጅም ነው፣ ግን ከዚህ ልጀምርልሽ። ከቁጥር 33 ጀምርልሽ። ከእነርሱ ከቁጥር ሙሉ ላንብበው፣ በቃ ችግር የለውም። አንድ ቀን አለ ታላቂቱ ልጁ ግን አይታየኝም፣ ትንሽ አቅርበው። አዎ እሺ፣ ልቀጥልሽ። ከቁጥር 30 ጀምሮ ደስ እንዲልሽ። እሺ ሎጥ በጾዓር መቀመጥ ስለፈራ እርሱን እና ሁለት ሴት ልጆቹን ወደ ተራራዎቹ ወጥተው መኖሪያቸውን በዋሻ ውስጥ አደረጉ። አንድ ቀን ታላቂቱ ልጅ እህቷን እንዲህ አለቻት፣ አባታችን ማርጀቱ ነው፣ ልጆች እንድንወልድ እኛን የሚያገቡ ወንዶች በዙሪያችን የሉም። ከእርሱ ጋር ተኝተን ከእርሱ ልጅ እንድናገኝ አባታችንን የወይን ጠጅ አጠጥተን እናስክረው። በዚያም ምሽት አባታቸውን የወይን ጠጅ አጠጥተው አሰከሩት። ታላቂቱም ልጁም ከእርሱ ጋር ግንኙነት አደረገች። ሎጥ ግን በጣም ሰክሮ ነበር። ነብይ ነው እንግዲህ። ስትነሳም ሆነ አላወቃትም። በማግስቱ ታላቅ ልጅ እህቷ ትናንት ማታ እኔ ከእርሱ ጋር ተኝቻለሁ፣ ዛሬ እንደገና የወይን ጠጅ አጠጥተን እናስክረውና አንቺ አብረሽው ተኝ። በቃ ያዘው አነበብኩት፣ ያዘው። እሺ ሰበር ዜና ከስር ነው ያለው። ልጨርሰው፣ አንዴ ደስ ፍቀጅልኝ። ቢያስጠላኝ ልጨርሰው። ይቅርታ በጣም እሺ፣ ግን ይቅርታ። እሺ ያያችሁ እንዴት እንደሚያስጠላ በጣም የሚያስጠላ። የገዛ ነብይ የገዛ ልጁ ጋር የሚተኛ ማለት ነው። ጨርሰው። በዚህ አይነት ሁለታቸውን ከአባታቸው ልጆች ወልደን ዘራችን እንዳንጠፋ እናደርግ አለቻት። ስለዚህ በዚያ ምሽት አባታቸውን እንደገና የወይን ጠጅ አጠጥተው አሰከሩት። ታናሹ ልጁም ከእርሱ ጋር ግንኙነት አደረገች። አሁንም እጅግ ሰክሮ ስለነበር ስትነሳ መሆን አላወቃትም። በዚህ ሁኔታ ሁለቱም የሎጥ ሴት ልጆች ከአባታቸው ጸነሱ። አምላኬ ሆይ እኔ ምን ይሄ ከኛ መጽሐፍ ነው እንዴ? ያ መጽሐፍ ቅዱስ ዘፍጥረት ኦሪት ዘፍጥረት የመጀመሪያ መጽሐፍ ቅዱስ ዘፍጥረት። አይ ነው ኦሪት ዘፍጥረት አውቃለሁኝ እኮ፣ ግን ማለት ከኛው ነው ይሄ የሚወጣው። ግራ ገብቶኝ እኮ ነው ማለት ወላሂ ነው ከብዳለ ማለት ደግሞ እኮ ይምሩ ይሄ ሰዓት ሰው ጠፋ ነው ያሉት። የአብርሃም ህዝቦች እኮ ነበሩ። የአብርሃም ህዝብ ነበር እኮ በዛ ዘመን ላይ ሰው ጠፋ ቢሉ እንኳን ግን ይቅርታና እኔ አንድ ጥያቄ ልጨምር፣ በዚሁ አያይዛችሁ ትመልሱልኛላችሁ። ይምራን ሶሪ፣ በጣም አምስቷን ይጨርሳት ግን አንዴ ሄለንዬ፣ እዚሁ ጋር አያይዘው የሚመልስልኝ ስለሆነ ተያያዥ ነው። ይህ ሁሉ ከኛ መጽሐፍ ነው የሚለው ለእኔ ጥያቄ ላይሆንብኝ ይችላል። አክቹዋሊ ስላነበብኩት፣ ግን ሎጥ ነብይ ነበር ወይ የሚለውንም በዛው አብረህ ብትመልስልኝ። ምክንያቱም እኔ ነብይ እንደሆነ ለሶዶማውያን የተላከና ነብይ ነው። ቀላል ነብይ ነው። ሄለን በጣም ነብይ ነው። ምን ላይ ነው እንደዛ የሚለው? እሺ የአብርሃም ያጎት ልጅ ነው። ሄለን ነብይ ነው፣ በእኛም ነብይ ነው። ያጎቱ ለአብርሃም ያጎቱ ልጅ ነው የሚሆነው። ኢብራሂም የእህቱ ልጅ ነው ምናምን ይሆናል። የአብርሃም ዘመዶች ሁሉ ነብይ እንደሆነ ነው የሚቀመጠው መጽሐፍ ቅዱስ ላይ። አዎ የአብርሃም ይስሐቅ፣ እንደዛ ሳይሆን በዝምድና ሳይሆን በዝምድና ምናምን ብቻ ሳይሆን መላእክቶችን መጥተው ከሱ ጋር ሲያወሩ ነበር። ማለትም እግዚአብሔር በእነሱ በኩል ሲያወራ ነበር። ለምሳሌ እዛው ዘፍጥረት 19:18 ላይ ጌቶቼ እያለ ሲያወራ ነበረ እዛው ጋር ማለት ነው። እና ከማን ጋር ነው ሲያወራ የነበረው? ሎጥም እንዲህ ብሎ መለሰለት ይላል። ለእግዚአብሔር። ከእግዚአብሔር ጋር ደግሞ ዕብራውያን ምዕራፍ 1 ቁጥር 1 ላይ እግዚአብሔር ምን አለ? እግዚአብሔር ሲናገር ከጥንት ጀምሮ በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሯል። እሺ ቀጥል ይምሩ። ለዛከለ ይህ በደንብ አዳምጪ። ሎጥ ማለት በክርስትና
ያው ልጆቹን ቢደፍም ልጆቹ ጋር ዝሙት ቢሰራም መጽሐፍ ቅዱስ ጻድቅ የሚለው ሰው ነው። ነብይ ያልኩበት ደግሞ አቀርብልሻለሁ ኢንሻአላህ። ተመልከቺ መጽሐፍ ቅዱስ ራሱ መጽሐፍ ቅዱስ ሁለተኛ ጴጥሮስ ምዕራፍ 2 ያጂ ሁለተኛ ጴጥሮስ ምዕራፍ 2 ቁጥር 7 እንደዚህ ይላል። ጻድቅ ሎጥም አለ። ጻድቅ ሎጥም ሎጥ ምንድነው? ሎጥ ጻድቅ ምዕራፍ 2 ቁጥር 7 ስለዚህ ጻድቅ ተብሎ አንደኛ። ሁለተኛ ደግሞ መልአክ ያናገረው ነበረ። ነብይ ማለት ትንቢት ተናጋሪ ነብአ የሚል ትርጓሜ ነብይ ትንቢት የሚያስተምር ሰዎችን የሚያስተምር የሚል ትርጓሜ ነው ያለው። ሎጥ ደግሞ በክርስትና አስተምሮ ህዝቦቹን የመራ እግዚአብሔር ያናገረውና ከዛም በኋላ ደግሞ እግዚአብሔር ከጥፋት ያተረፈው ሰው ነው። ስለዚህ ነብይ ሊባል ይችላል 100%። ሲቀጥል ነብይ እንኳን ብላችሁ ባትቀበሉትም አልቀበልም ጭራሽ ነው ክጄዋለሁ እንኳን ብትይ ያው መጽሐፍ ቅዱስሽ ቃል በቃል ጻድቅ ይለዋል። ጻድቅ ሎጥ ግን ጻድቅ ሊባል ምን አድርጓል? ከሁለቱ ልጆቹ ጋር ዝሙት ሰርቷል፣ ተኝቷል፣ አስረግዟቸዋል። በጣም ይቅርታ ለቃሉ። እንቀጥል። ያ ቀጥሉ። አይ ከእሷ ጋር ቀጥሉ፣ ከኔ ጋር በቀጣይ ክፍል እንቀጥላለን። ይምራል የሚዋጣ አይነት እኔ መልስልሻለሁ። በአጭሩ ነው ልመልስልሽ። አንድ ደቂቃ የማይሞላ 30 ሰከንድ የማይሞላ ምን አለ መሰለሽ፣ የእግዚአብሔር ቃል የመጣላቸው ነብይነቱን የምታረጋግጥበት ላረጋግጥልሽ እኮ ነው። የእግዚአብሔር ቃል የመጣላቸውን አምላክ ካላቸው ይላል አይደለ? ኢየሱስ ሲናገር የእግዚአብሔር ቃል የመጣላቸው ሎጥ የእግዚአብሔር ቃል መጥቶለታል ወይስ አልመጣለትም? በመላእክቶቹ አማካኝነት እግዚአብሔር ሲያናገረው አልነበረም? አልመጣለትም። እራሱ እግዚአብሔር እኮ ነው። አይ ቲንክ እንደው መጽሐፍ ቅዱስ ስለ ስላሴ ከሚያስተምርባቸው አስተምህሮቶች እራሱ ስላሴ አይደለም መላእክት ናቸው። በቃ እንደዛ እኮ ነው። ረጅም ነው። በቃ ያንቺ ረጅም ነው። ያ እኮ የኔ ረጅም ነው። አብርሃሙን የሚያነጋግርበት ከዛ በኋላ አብርሃም እግዚአብሔር ነው የሚማጸንበት እናወራለን ምናምን አይነት ብዙ ክፍል ስላለው እናወራበታለን። እሺ ቀጥል። ሰላም ይቅር። እሺ ያ ጀማ ሶስተኛው ደርሰናል። ያው እስካሁን ቅድም መስፈርት ወጥቶ ነበረ። እነዚህ 5 ነገሮች መጽሐፍ ቅዱስ ላይ ካሉ አልቀበልም መጽሐፍ ቅዱስ ወይም ስህተት ነው ተብሎ ነበር። እስካሁን ሶስቱን አሳይተናል። ሶሪ ሁለት አሳይ ሶስተኛ ወንጀል። ሶስተኛ ምንድነው? ግጭት። ሰላም መጽሐፍ ቅዱስ እርስ በርሱ እንደሚጋጭ ታውቂያለሽ? ኢምሩ ላላ ብላ ይቅርታ፣ ግን በጣም ይቅርታ። እኔ ላወራ አይደለም አንተ እንድታሳየን። የሎጥ ቢካድ እንኳን ማለት ነው ዳዊት ሴት አስረግዞ አላስወለደም? ሰው ደፍሮ የሰው ሚስት ደፍሮ አላስረገዘም? አላስወለደም? ኖ አንተ ተው፣ ይሄ ከባድ እኮ ነው እንዴ! እና ታዲያ ነብዩን እኔው አንዴ ሎጥን ተው ካልን የሰው ሚስት አስደፍሮ እንዴ እኔው አንድ ጊዜ ፈጠና አድርጋ አሳያቸው። ባሏን ገሉ እንዳረሰ አንድ ባል ያላት የተከበረች ሴት ባሏን ጦርነት አስልኮ አስገድሎ እርሷን አስጠርቶ። እሺ ያው ታሪኩ እንደዚህ ነው። መጽሐፍ ቅዱስ መጀመሪያው አሁንም ዳዊት ነብይ ነው፣ የሚክድ የለም። ማስረጃ የሐዋርያት ሥራ ምዕራፍ 2 ያው ነብይ ስለሆነ ይላል። ዳዊት ነብይ ነው፣ ማንም እንዳይክድ ነብይ ስለሆነ ይላል። እሺ አሁን ይህን ከያዝን ዳዊት እንደዚህ ቤተመንግስት ላይ ተቀምጦ እያለ ሴት አይቶ ሰው ስትወስድ ደፍረውታል። ማስረጃ መጽሐፈ ሳሙኤል ካለ ምዕራፍ 11 የገዛ መጽሐፋቸው መጽሐፈ ሳሙኤል ካለ ምዕራፍ 11 ያጂው። እሺ ሰላማዊት መጽሐፈ ሳሙኤል ካለ ምዕራፍ 11 እንደዚህ ይላል። እንዲሁም ሆነ ወደ ማታ ጊዜ ዳዊት ከምንጣፉ ተነሳ፣ በንጉሱም ቤት በሰገነት ላይ ተመላለሰ። በሰገነቱ ሳለ አንዲት ሴት ስትታጠብ አየ። ይታያችሁ፣ ሰውየው 8 ሚስት አለው። የመጽሐፍ ቅዱስ ጸሐፊው 8 ሚስት አለው። 8 ሚስት እያለው ተጨማሪ 9ኛ አየ። እሷ ማናት? እቺ ሴት ናት፣ ቤርሳቤ ትባላለች። አያት፣ ስትታጠብ አያት። ሴቲቱ መልከ መልካም ነበረች። ዳዊትም ልኮ ስለ ሴቲቱ ጠየቀ። አንድም ሰው ይቺ የኤልያብ ልጅ የኬጢያዊ የኦርዮ ሚስት ቤርሳቤህ አይደለችም ባላላ። ታያችሁ አይደለ? የኦርዮ ሚስት ናት። ከዛ ዳዊትም መልእክተኛ ልኮ አስመጣት፣ ወደ እርሱም ገባች። ከርኩሰቷም ነጽታ ስለነበር ከእርሷ ጋር ወደ ቤቷም ተመለሰች። ሴቲቱ ምን ሆነች? አረገዘች። ከዛ ወደ ዳዊትም አርግዣለሁ ብላ ላከችለት ይላል። ይታያችሁ እና በቃ ይሄ መጽሐፍ ቅዱስ የጻፈው ነው። የኢየሱስ ቅድም አያቱ እግዚአብሔር እንደ ልበ አምላክ የተባለ መጽሐፍ ቅዱስን የጻፈ ነብያቸው ምን አደረገ? ሴት ባል ያላትን የተከበረ ሴት ጠርቶ ደፈራት። ከዛ ደግሞ የሚያሳዝነው ፓርት መሰላችሁ? ስታረግዝበት ምን እንዳደረግ ጥሩ ነው ኢብራሂም? ስታረግዝበት ምን አደረገ? አሁን ሰው
ባሏ ጦርነት ልኮታል፣ እየተዋጋ ባሏ ጦርነት ልኳል። ስለዚህ ምን አደረገ? ባሏን አስጠራና ገባህ አይደለ? ቤትና በቃ ጦርነት ትተን አለው። ገባህ? እሷ ጋር እንዲተኛ ማለት ነው። ሲገባ ይተኛ ብሎ አስበው። ከዛ ሲያስመጣው ሰውየው ደግሞ ምን አለ መሰለክ? ጓደኞቹ እየተዋጉ እኔ ሚስቴ ጋር አልገባም ቤት ብሎ ውጭ ማደር ጀመረ። ቤት አይገባም ነበር ጭራሽ ነው እሷ ጋር ላለመተኛት አይገባም ነበር። ከዛ ዳዊት ምን ያደርግ ጨነቀው። ስለዚህ ምን አደረገ? ጦርነት ሲላክ አስገደለው። ከዛ በኋላ ሰዎች አያውቁም እንግዲህ ገባቸው አይደለም? እና ይሄ ያደረገው ኢምሮ እግዚአብሔር ምን ፈረደ ግን? ይቅርታ ምን ፈረደ እግዚአብሔር? ማን ያጠፋው? ሰላማዊት ቆጦ አንድ ኢብራሂም አንዴ ሰላማዊት። አሁን እዚህ ጋር ትክክለኛ ፍርድ መሆን ያለበት ምንድን ነው ለአንቺ ሰላማዊት? ወይ አሁን አንቺ አሁን ንጉስ ብትሆኝና ዳኛ ብትሆኝ ምንድን ነው የምትፈርጂው? ዳኛ ብትሆኝ ምንድን ነው የምትፈርጂው? ምን ታደርጊያለሽ? ይሄን ሰውዬ በምን ትቀጨዋለሽ? ይሄን ሰውዬ ዳዊትን ነው እኔ የሞት ፍርድ ነው እኔ መቃጣ እንትን የምልበት ያለ ምንም እንትን። ግን መጀመሪያ ነገር ነብያቶችን እንደዚህ አይነት ነገር ሊያደርጉ አይችሉም የሚለውን ደግሞ ያዘው። እሺ ግን ሰላማዊት እያዘንኩ ቢሆንም እግዚአብሔር ቀጣውን ታውቂያለሽ? ምን ቀጣው? እግዚአብሔር ምን ቀጣ? አንተ እኔ እንዳትደነግጪ በደንብ አዳምጪ። አሁን አንቺ የምታደርጊው ምንድን ታስገድይዋለሽ ዳዊትን። ለምን ሰው ገድሏል፣ አስረግዟል፣ ደፍሯል፣ ትገየዋለሽ። ግን እግዚአብሔር ያደረገውን ተመልከች። እግዚአብሔር ምን አደረገ? አንተ አለ እኔ 8 ሚስት ሰጠሁ አለው እግዚአብሔር። 8 ሚስት ሰጥቼ ግን ይሄ አልበቃህም፣ 9ኛ ሴት ደፍረሃል አለው። ስለዚህ ሚስቶችህን እቀማሃለሁኝ። እሺ ስለዚህ እግዚአብሔር ኢምራን በጣም ይቅርታ፣ ምን ላይ ነው እንደዚህ ቃል ያለው? አሳያለሁ፣ ወላሂ አሳያለሁ፣ ማስረጃ አቀርባለሁ። ያው አሳያለሁ፣ አውጥቼዋለሁ፣ አሳያለሁ። ግን ቆይ አንዴ ብሎ ይሸፍነው ሀሳቡን ነገር። እሺ ስለዚህ አሁን እግዚአብሔር አፋታቸው። አንደኛ ችግር የለውም፣ በቃ ችግር የለውም፣ ተፋቱ። ሲፋቱ ምን አጡ? የሚያስተዳድራቸው የለም፣ በቃ ከቤታቸው ተባረሩ። ችግር የለውም በቃ። ቀጥሎ ምን አለ? ለዘመዶችህ እሰጣቸዋለሁኝ አለ። ሰጥቶስ ከዛ ቀጥሎ በአደባባይ ፊት ከሚስቶች ጋር ይተኛሉ። አንተ ይሄን በጨለማ አድርገዋል፣ ስለዚህ እኔ በአደባባይ አስደፈራቸዋለሁ አለ እግዚአብሔር። ስለዚህ እግዚአብሔር አደረገ፣ 8ቱን ሚስቶች አደባባይ ላይ አወጣና የሀገራቸው አደባባይ አወጣና አሰልፎ እንደዚህ ሰው እያየ በህዝብ ፊት አስደፈራቸው። ልጁን ምን አደረገው? ቆይ አንዴ ይቅርታ፣ ልጁንስ ምን አደረገው? የተወለደው ልጅ ገደለው፣ አስገደለው። አሁን ታሳየን፣ መረጃ ታሳየን ኢምራን እባክህ። ሰላም ማስረጃ ላቅርብ። ገዳዩ ማን ነው? እግዚአብሔር ነው። እግዚአብሔር ቀጸፈው። እግዚአብሔር ይሄን ያደርጋል አይደርግም? ማስረጃ ላቅርብ። አሁን ቅድም ማስረጃ ብላችኋል። ያው ቃል በቃል አሳያችሁ። መጽሐፈ ሳሙኤል ካለ ምዕራፍ 12 እግዚአብሔር ሊቀጣው ተመልከቱ። መጽሐፈ ሳሙኤል ካለ ምዕራፍ 12 ተናጋሪው እግዚአብሔር እንዲህ ይላል። ምን አለ እግዚአብሔር? የጌታህን ቤት ሰጠሁህ፣ የጌታህንም ሚስቶች በብብትህ ጣልኩልህ። ሚስቶች አጋባሁ፣ 8 ናቸው ሚስቶቹ። የእስራኤልንና የይሁዳን ቤት ሰጠሁህ። ይህም አንሶ ቢሆን ኖሮ ከዚህ የበለጠ እጨምርልህ ነበረ፣ ሌሎች ሚስቶች አጋባህ ነበረ። አሁንስ ክፉ ስትሰራ ዘንድ የእግዚአብሔርን ነገር ለምን ታቃላለህ? እሺ ኬጢያዊን ኦርዮ በሰይፍ መትሃል፣ ሚስቱንም ለአንተ ሚስት ትሆን ዘንድ ወስደሃል፣ እርሱንም በአሞን ልጆች ሰይፍ ገለሃል። ስለዚህ አቃለኸኛልና የኬጢያውያን የኦርዮ ሚስት ለአንተ ሚስት ትሆን ዘንድ ወስደሃልና ለዘላለም ከቤትህ ሰይፍ አይቀርም። እግዚአብሔር እንዲህ ይላል፣ ሃሌሉያ፣ እነሆ ከቤትህ ክፉ ነገር አስነሳብሃለሁ፣ ሚስቶችህንም በዓይን ፊት እወስዳለሁ። አንደኛ ቅድም ያልኳቸው ሚስቶችህን በዓይን ፊት እወስዳለሁ። እሺ ለዘመድህን እሰጣቸዋለሁ። ሁለተኛ በዚህችም ፀሐይ ዓይን ፊት ከሚስቶች ጋር ይተኛሉ። ምን ያህል አንተ ይሄን ከሚስቶች ጋር ይተኛሉ በፀሐይ ፊት። ዳዊት እንዴት ነበር ያደረገው? ዳዊት በጨለማ በማታ ነው ያደረገው። እዚህ ጋር ደግሞ አሳያለሁ። በዚህችን በፀሐይ ፊት አደርጋለሁ። አንተ ይሄን በስውር አድርገዋል። በስውር አየህ፣ ተደብቆ ነው ያደረገው። እኔ ግን በእስራኤል ሁሉ ፊትና በፀሐይ ፊት አደርገዋለሁ አለ እግዚአብሔር። እግዚአብሔር ምን አደረገ? ሴቶቹን በፀሐይ ፊት የከተማው ሰዎች በሙሉ እያዩ በአደባባይ ላይ አሰልፎ አስደፈራቸው፣ በወንዶች ማለት ነው። ልጁ እንዴት ሆነ? ይሄን ነው እግዚአብሔር። ልጁ ተቀጥፏል። እሱን ደግሞ በኋላ አመጣዋለሁኝ ብሎ አሁን ሰላማዊትን ጥያቄ የምጠይቃት እኔ፣ ከዛ ትቀጥላለህ። ሰላማዊት ጠይቀኝ ይሻለኛል በዚህ ጉዳይ። አንድ ብቻ ቃሉ ላይ ኢምራን አደርግባቸዋለሁ ብሎ ሲያስፈራራው እንጂ ሲያደርግባቸው የሚያሳይ ቃል አለ? አዎ አሳያለሁ። አለ መጽሐፈ ሳሙኤል ካለ ምዕራፍ 6 አለ። አስደርጎታል።
ፈጽሞታል ትንቢቱን አሳያለሁ። እሱንም አሁን ግን አንድ ጥያቄ ልጠይቅሽ፣ ወይም ሰላማዊት አንቺ ልጠይቅሽ ወይስ ሄለን ልጠይቃት? እስቲ ጠይቀኝ። ማን ልጠይቅ? አንድ ጥያቄ ልጠይቅሽ። እሺ አንቺ ባላግብተሽ ባልሽ ከአንቺ ውጭ ሂዶ ሴት አምሮት ተኛ፣ ተስማማን? አያርግብሽና ከዛ እግዚአብሔር ባልሽ ዝሙት ስለሰራ ብሎ አንቺ አልጋን አላነጠፍሽ፣ አላየሽ፣ አልሰማሽ፣ ምንም በማታውቂው ነገር አንቺ ወስዶ ኢትዮጵያ አዲስ አበባ 4 ኪሎ አደባባይ ላይ ሰው እያየሽ ቢያስደፍርሽ ምን ይሰማሻል? ለአእምሮሽም ምን ይሰማሻል? ይሄ ትክክለኛ አምላክ ነው? ባልሽ ዝሙት ሰራ፣ አንቺ ምንም አታውቂም፣ አልጋም አላነጠፍሽም፣ ምንም አላየሻቸውም። ይሄን ያደረገው ራሱ ባልሽ ነው። ግን ባልሽ ይሄን አድርጓል ብሎ አንቺን እግዚአብሔር በፀሐይ በአደባባይ ጓደኞች፣ የኢትዮጵያ ሕዝብ በሙሉ እያዩ ብትደፈሪ ይሄ ትክክለኛ አምላክ ነው? በፍጹም። ይሄ እንኳን እግዚአብሔር የሰውም ልጅ እንደዚህ አይነት ፍርድ ሰው ላይ አይፈርድም። ባላየው ነገር ሰላማዊት ግን ይሄ ያደረገው መጽሐፍ ስትመልሰው ማለት ነው እንደ ራሴ እንደ እውነታውን እዚህ ጋር እውነታውን እንትን ስንል ይሄን እግዚአብሔር እንደዚህ አይነት ነገር ቀድሞ ምንትን አይልምም። ሰውም ይሄን ሊያደርገው አይችልም። ያለ ኃጢአቷ ለምንድን ነው እሷ እንትን የምትባለው? እኛም ጥያቄያችን ይሄን ነው። ግን ሰላማዊት መጽሐፍ ቅዱስ ላይ ቃል በቃል እንዳሳዩ እግዚአብሔር ያደረገው እግዚአብሔር ያውም 8 ሴቶች ነው ነገር መፈጸም ማለት አሁን እንዳለች እስቲ ሙሉ አለ እንትን ብሎታል። ላሳይሽ እንደተፈጸመ ተፈጻሚ ተደርጓል። ላሳይሽ የተፈጸመበትን። ስለዚህ መጀመሪያ ጀማሪ ጋሪው ዳዊት ዝሙት ሰራ፣ እግዚአብሔር ሊቀጣው ነው። ሚስቶችን ወሰደበት። ሚስቶችህን በዓይን ፊት ወስዳለሁኝ፣ ለዘመድህም እሰጣቸዋለሁኝ፣ በዚህችም ፀሐይ ዓይን ፊት ከሚስቶች ጋር ይተኛሉ። አንተ ይህን በስውር አድርገኸዋል፣ እኔ ግን ይህን በእስራኤል ሁሉ ቤት አደርገዋለሁ። ዝሙቱን የማስደፍራቸው በህዝብ ፊት ነው አለ። እዚህ ጋር ለአእምሯቸው ጥያቄ የምትሆን ምንድን ነው? ህዝቡ ይህን እያየ ምን ይማራል ነው። ኢብራሂም ምሳሌ ከተማ እያለፍክ ማለት ነው ሴት ተከበው ሲደፈሩ ብታይ ምን ትማራለህ? ሴት መድፈር ነው ምንድን የምትማረው? እግዚአብሔር ግን እነሱ ዳዊትን ለመቅጣት ብሎ የዳዊትን ሚስቶች ወስዶ ህዝቡ እየተመለከት አስደፍሯቸዋል። ጨርሻ የተፈጸመበትን ላሳያቸው። የተፈጸመበት ደግሞ ይቅርታ 1800 ሰው ነው። 500 ሺህ እንኳን አልገባም። አይተዋል ታቡን። ከዛ እንደ ትላንቱ ሪፖርት ቢመጣና ብንዘረገፍ የሆነ ነገር ሊያወሩ ማለት ነው። እሺ ቀጥል። እኔ ምንም አልልም። ቀጥል ሂድ። ያ ጀማ ቢላህ አለይኩም ታብታ ማድረግ አትርሱ። ሪፖርት ይደረጋል። እሺ መጽሐፈ ሳሙኤል ካለ ምዕራፍ 16 ላይ በዚህ አጋጣሚ አንዴ የምራኔ ይቅርታ ላይ ገስት ላይ ያለን ሰዎች ኮፒ ሊንክ ማድረጋችን ሞር ጠቀሜታ አለው። እኛ እናድርግሽ። እያረኩኝ ነው ሄለን፣ እያረገን ነው። እሺ ተባረኪ ሄለን፣ ጥሩ ሰው ነሽ እና አላህ ይቀበልሽ፣ አላህ ሂዳያ ይስጥሽ። እሺ ተመልከቱ ወገኖቻችን፣ መጽሐፈ ሳሙኤል ካለ ምዕራፍ 16 ላይ ተፈጽሟል። ተመልከች። ለአቤሴሎምም አለ። አቤሴሎም እንግዲህ የዳዊት ዘር ነው። እሺ በሰገነት ድንኳን ተከሉለት አለ። ልጁ ነው። በሰገነት ድንኳን ተከሉለት። አቤሴሎምም በእስራኤል ሁሉ ፊት ወደ አባቱ ዕቁባቶች ገባ። ያው ተፈጸመ። ስለዚህ ልጁ የገዛ ልጁ ያደረገ የአባቱ ሚስቶች ደፈራቸው። ያው ገባ እነሱ ጋር፣ ህዝቡ እየተመለከተው ተኛ እነሱ ጋር ድንኳን አስተክሎ። ግን ይሄ ድንኳን አስተክሎ አያቸው አይደል? ድንኳን ተተክሎ ግን ያው በእስራኤል ሁሉ ፊት ህዝቡ እየተመለከተው ደፈራቸው። ማን? የአባቱን ዕቁባቶች። ይሄ ያደረገው ማን ነው? እግዚአብሔር። አደርገዋለሁ አለ። አድራጊው ማን ነው? እግዚአብሔር። እንዲህ አለ። እግዚአብሔር ምን አደረገ? በገዛ ልጁ ሚስቶቹን አስደፈረበት። ያው ኢምራን፣ እኔ ጥያቄ አለኝ። እኔ ለአንተ ነው የምጠይቀህ። እኔ ቆይ ሴቷ ተደፍራለች፣ ተበድላለች። መጀመሪያ በደል አለባት። ትልቅ በደል ነው መቼስ። ዳዊት ሲደፍር እኮ ሴቷ ተበድላለች። እና ድጋሚ እንደገና ቺት ያደረገባትን በሌላ ሰው ቺት ኢብራሂም ሀቢቢ እሱን ተው፣ ችግር የለኝ እንርሳው፣ በቃ እንተው። ግን ጥያቄ በአላህ እነዚህ ንጹሐን 8 ሴቶች ከዛ በኋላ እንደው ንጽህና ወይም ደግሞ ድፍረቱ ኑሯቸው ሰው ፊት ይቆማሉ? በአላህ ኢብራሂም አደባባይ ላይ በባላቸው ልጅ አዳምጡኝ፣ አደባባይ ላይ በባላቸው ልጅ ተደፍረው ባገቡት ልጅ 8ቱም ክብ ሰርተው ተደፍረው ከዛ በኋላ ጤነኛ ይሆናሉ አምራቸው። ግን ያደረገባቸው ማን ነው? አምላካችን የሚሉት እግዚአብሔር ነው። እግዚአብሔር ባላችሁ ዝሙት ሰርቷል ብሎ በባላቸው ልጅ በፀሐይ በአደባባይ ህዝቡ እያየ አስደፈራቸው። ይሄ ማን ነው? መጽሐፍ ቅዱስ ላይ ያለው እግዚአብሔር ማስረጃ። መጽሐፈ ሳሙኤል ካለ ምዕራፍ 15 አንብበናል። ሰላማዊት ምን ትያለሽ? ኤምሩ ምን እንዳሳቀኝ ታውቃለህ? ይቅርታ
እኔ ዳዊት ማለት ታሳያለህ ማለት አይደለም። እሺ ግን ሰው ነኝ እናንተ ቢያንስ እንኳን የምናወራውን የሚያውቅ ሰው ካለ ያውቃል። የዚህኛው ሲገርም 200 ሸለፈት በማዳበሪያ ተሸክሞ ሚስት ያገባበትስ የሰው ብልት አስቆርጦ ኢብራሂም ዛሬ ቀን በቃ የሰው ብልት አስቆርጦ ሰላም እኔ ከፈለገ ያሳይሻል። ዳዊት የወንድ ብልት አንድ ሴት ለማግባት 100 ወንዶችን ብልት ይዘህ ከመጣ ታገባታለህ ልጅ የሚል ኮንን አለው ሳውል። ከዛ በኋላ ምን አለ? ሄዶ 100 ወንዶችን ገደለና ብልታቸውን ቆረጠ። እንዳለ ይዞለት መጣ። ምን ሊያደርገው እንደሆነ እኔ አጠይቂኝ። ግን አገባት፣ ይዟት ሄደ። ከዛ ልጅቷን እኔ አያገባኝም። በቃ ከፈለከው ኔክስት ፖይንት አይ አውጥቶ ያሳየን። አሁን እኔ ኢብሩ አንተ ያወራኸውን ነገር እኔ የማውቀው ያነበብኩትም እንደተረዳሁት ያው እንደ አማኝ ሁኜ ስለነበረ አነበው የነበረ ጎልያድን መጣሉ ብቻ ነው ሜልኩልን ያሰጠው ለዳዊት። ከዛ ውጪ እሺ ሜቢ እኔ የዘለልኩት እና ያላስተዋልኩት ነገር ካለ አውጣና አሳይ። ያው ሄለን እንዴት መሰለሽ ዳዊት ያፈጣት ነበር ልጅ ያሳይ ሰላማዊት። ያው ተመልከቱ መጽሐፍ ቅዱስ መጽሐፈ ሳሙኤል ቀዳማዊ ምዕራፍ 18 መጽሐፈ ሳሙኤል ቀዳማዊ ምዕራፍ 18 መጽሐፈ ሰሎሞን ቀዳማዊ ምዕራፍ 18 ቁጥር 25 አንደኛ ሳሙኤል ማለት ነው። ቀዳማዊ ማለት አንደኛ ሳሙኤል። እሺ አሁን ሄለን ተመልከች በደምብ እሺ ወገናችን እንደዚህ ይላል። ሳኦል አለ ዳዊትን ንጉስ ለልጅቱ ካንተ የሚፈልገው ጥሎሽ ጠላቶቹን ለመበቀል 100 ፍልስጤማውያን ኢምራን ቃሉን ሌላ አይደለም ብላችሁ ንገሩት አላቸው። እሺ ሳኦል ይሄን ጋቢት ጠራኝ ብሎ ወጥተህ ነበር። ኦኬ አሁን አለ አሁን ኮፒ ሊንክ ስለማይደረግ እኮ ነው። ገና 1 ሚሊዮንም አልገባም። ቀጥል። እሺ ካለሁኝ አጀማ እኛ እያደረግን ነው። እሺ አያችሁ። እሺ ተመልከቱ። ሳኦል አለ ዳዊት ንጉሱ ለልጁ ሰማናል። ቀጥልሽ ቀጥል። ይቅርታ ቀጥል። ኦኬ እሺ ያጀማ ይሰማችኋል ብዬ አስባለሁኝ። እንደዚህ ይላል ሳኦል ዳዊት ንጉሱ ለልጅ ካንተ የሚፈልገው ጥሎሽ ጠላቶቹን ለመበቀል 100 የፊልስጤማውያንን ሸለፈት እንጂ ሌላ አይደለም ብላችሁ ንገሩት አላቸው። ልጄን ማግባት ከፈለግ 100 የወንድ ብልት አምጣ አለው። ሳኦል ይህን ያቀደው ዳዊት በፊልስጤማውያን እጅ እንዲወድቅ ነበረ። ባለሟሎቹ ይህን ለዳዊት በነገሩ ጊዜ የንጉስ አማች መሆኑ ደስ አሰኘም። ኧረ ሴት ላገባ ነው በቃ የንጉስ ልጅ ላገባ ብሎ ደስ አለው። ስለዚህ የተወሰነውን ጊዜ ከማሳለፍ በፊት ዳዊትና አብረውት የነበሩትን ሰዎች ሄደው አለ ዳዊትና አብረውት የነበሩት ሰዎች ሄደው 200 ፍልስጤማውያንን ገደሉ። እሺ ገደሏቸው። ለንጉሱ አማች ይሆን ዘንድ ሸለፈታቸውን አምጥቶ በቁጥራቸው ልክ ለንጉስ እየቆጠረ 1 2 3 4 እያለ የ200 ሴቶችን ሸለፈት ወንዶችን ሰው ቆርጦ አመጣ። ከዚያም ሳኦል ልጁ ሚልኮን ለዳዊት ዳረለታል፣ ተጋባ። አያችኋል። ስለዚህ አንድ ሚስት ለማግባት ብሎ የመጽሐፍ ቅዱስ ጸሐፊ ልበ አምላክ የተባለው የኢየሱስ ቅድመ አያት የሆነው ዳዊት ለአንድ ሴት ብሎ 200 ሸለፈት ቆረጠ። ማስረጃ አቅርቤያለሁ። ሰላማዊት አለሽ አለው ንገርሽ። ንጉሱ 100 ነበር አምጣ ያለው፣ 100 ብልት አምጣ ነበር ያለው። እሱ 200 አመጣ። ለምንድን ነው ያመጣው ታውቂያለሽ? ይበልጥ ለመሞገስ ነው አይደለም? ምን ልበልተው? ለልጅቱ ያለውን ፍቅር ለመግለጽ፣ ፍቅሩን ለመግለጽ። አሁን እንደምናውቀው ኢትዮጵያ ላይ አንድ ሰው ለሚስቱ ፍቅሩን ሲገልጽ በአበባ በመሳብ በቃ በማዝናናት ፍቅሩን የሚገልጸው አይደለ? ግን የመጽሐፍ ቅዱስ ጸሐፊ ፍቅሩን ለመግለጽ የወንድ ብልት ነበር የሚቆርጠው። ማስረጃ የኮሜንታሪ ክሪቲካ እንዲያው የመጽሐፍ ቅዱስ ማብራሪያ ነው። አንድ ሮበርት ነው ጸሐፊው። እንደዚህ ይላል the number was doubled አለ። ቁጥሩን እጥፍ አድርጎ ያመጣው አለ partly to show his respect and attachment to the princess አለ። ለሴቲቱ ለልዕልቲቱ ያለውን ፍቅር ለመግለጽ ነው ይላል። ስለዚህ ፍቅሩን ለመግለጽ ነው ምን አደረገ?
200 አድርጎ አመጣ ማለት ነው የወንዶችን ብልት። ስለዚህ ለአንድ ሚስት አስቡ፣ ራሱን ለማርካት ብሎ የ200 ወንዶችን ብልት ቁርጥ አደረገባቸው። ይሄ የመጽሐፍ ቅዱስ ነብይ ነው። እንደዚህ አይነት ነብይ የጻፈው መጽሐፍ እንቀባል ማለት እንደዚህ አይነት ነብይ አለ? ጥያቄውን ላንቺ ትችዋለሁ። ሰላማዊት ምን ትያለሽ? እንደዚህ አይነት ነብይ ትቀበያለሽ? በቃ ኔክስት ላይ እንዳቸው ተቀጥፎባቸዋል። ምንም የማያሻማ ነው ይሄ ሰው ንግግር እንጂ ይሄ ሰውም ይሄን ማለት ይሄም የጻፈውም ሰው ነው ለማለትም ከባድ ነው። ነብያቶች፣ የእግዚአብሔር መልእክተኞች እንደዚህ አይነትን ነገር እነሱ በፍጹም ማለት እኔ እንጃ ለሰውኛም እንትን ለማለት የሚከብድ ነገር ነው። እኔ አላቅም መጽሐፍ ቅዱስ ላይ እንደዚህ አይነት ነገሮች ይኖራሉ ብዬ እኔ ላይሆን እንጂ ውስጡን ገብቼ ማንበቤም አላውቅም እውነት ለመናገር። በዚህ መጠን ደግሞ ይሆናል ብዬም ለማመንም ማለት ያው አላምንም እንዳለ እያየሁኝ ነው። ግን ለጆሮም እንትን የሚል ነው። ከአእምሮ በላይ የሆነ ነገር ነው እዚህ ጋር እንትን የምትሉት እናንተ። ያው ይህን ነገር ቆይታችኋል ስታውቁት፣ ግን እንደኔ አሁን አዲስ ለሚሰማው ሰው ለአእምሮ ከባድ ነገር ነው። በዚህ ነገር ላይ እንግዲህ ሰዓት እንዳነሻማ ሰላምዬ፣ ገና በዚህ አእምሮሽ እንትን እንዳይል ሌሎቹ ላይ እንቀጥለው ነው። ኢምሩዬ ሶስተኛ ፖይንት ላይ ሁለት ነው። ሶስተኛ ፖይንት ሁለት ይቀራሉ። አያው ቅጥፈት አየን፣ ስህተት አየን። አሁን ግጭት አላየንም። ግጭት ላይ እንንጣ። መጽሐፍ ቅዱስ እንደሚጋጭ ታውቂያለሽ ሰላማዊት? መጽሐፍ ቅዱስ እንደሚጋጭ ታውቂያለሽ? እርስ በርሱ እንደሚጋጭ ይጋጫል። እንደዚህ ሁለቱም አይስማሙ፣ ይጋጫሉ እርስ በርሳቸው። ኪዳንና አዲስ ኪዳንን ነው ራሱ አይደለም። ሁሉም በቃ ሁሉም ብሉይ ኪዳንም አዲስ ኪዳንም ሁሉም እርስ በርሳቸው ይጋጫል። ሁሉም ይጋጫጫሉ። አሳይሽ እስቲ እሺ፣ ያው ይሄ መጽሐፍ ቅዱስ ነው። ተመልከች። አሁን የምከፍልሽ እንዲቀልሽ ማለት ነው። ትንቢተ ኢሳይያስ እንክፈት። ትንቢተ ኢሳይያስ ምዕራፍ 20 ክፈች። ይታያል? አዎ ይታየኛል። ከዚህም በኋላ ንጉሱ ያዚያን ነው የሚለው በሞተበት ዓመተ ልክ ነኝ? ትንሽ ርቀኝ። ኦዚያን ኦኬ። በሞተበት ዓመት እግዚአብሔርን በረዥምና ከፍ ባለ ዙፋን ላይ ተቀምጦ አየሁት። ምስጋናውን ቤቱን ሞልቶ ነበር። ሱራፌልን በዙሪያው ቆመው በቃ ቤቱን የሞላው ምንድን ነው? እስቲ ቤቱን የሞላው ምንድን ነው? ድጋሚ ላሳይሽ። ዝም ብዬ ነው የሸመደድኩት። ምስጋናው እግዚአብሔር በረዥም ከፍ አድርጎ ምስጋናው ቤቱን ሞልቶ ነበር። አሁን ምስጋናው ስለዚህ ልጻፍ ያጀማ ልጻፍ። ቤቱን የሞላው ምንድን ነው? ምስጋናው። ግን ይገርምሻል፣ ቤቱን የሞላው ቀሚሱ ነው፣ ልብሱ ነው። ቀሚሱ ነው እንጂ ምስጋናው አይደለም። ታሳይሽ ቀሚሱ እንደሆነ እዛው መጽሐፉ ላይ ትንቢተ ኢሳይያስ ያው ምዕራፍ 6 እዛው መጽሐፍ ላይ እስቲ አንብቢው። ንጉስ ኦዚያንም በሞተበት ዓመት እግዚአብሔር ከፍ ባለና በከበረ ዙፋን ላይ ተቀምጦ አየሁት። የልብሱም ዘርፍ ቤተ መቅደሱን ሞልቶት ነበር። እዚህ ጋር ደግሞ ልብሱን ነው። ስለዚህ ቤተ መቅደሱን የሞላው ቀሚሱ ነው፣ ልብሱ ነው ወይስ ደግሞ ምስጋናው? ተጋጨ። እዛው እንትን ላይ ነው ልብሱ፣ እዛው ምዕራፍ ላይ ነው። እዛ ምዕራፍ ላይ ምስጋናውና ቀሚሱ ያኔ ቀሚስ በምስጋና ሊገለጽ ነው ማለት ያው የሱ ቀሚሱ ከሆነ ብዬ ነው። ለምን ይጋጫሉ? ሲጀመር እግዚአብሔር ቃል እዚህ ምዛም አንድ አይነት ነው መሆን ያለበት። አምነናል፣ መጋጨቱን አምነናል። ኢምራን ቀጥል እስቲ፣ ወንድም ኢምራን ቀጥል። እኛም ተጋጭተናል አይምሯችን። ኢብሮ አንድ ግጭት ጨምርላት። ኢብሮ እሺ፣ በቃ እኔ አንድ ግጭት ጨምርልሽ። ኢብሮ የለም አትጨምርልኝ ወይስ ይበቃሻል? ግጭት ይበቃኛል። አልጨምርልሽ። ኢብሮ አይደለም
ኢብሮ በአላህ አይደለም። አንድ የረሳው ነገር አለ። እሺ 5 ቆጥሮ 2 ያለበትን ላሳያት። ላኢላሃ ኢለላህ። እሺ አሁን ኢብራሂም እንትና ግን አንተ ታብሌቱ ላይ ራይት አድርግልኝ ስቆጥር። እሺ እሷ ስትመጣ ራይት ሰላማዊት ደግሞ ትቆጥራለች። አንድ ታያለሽ። የድምሩ አይሻልም? ድምሩም እንደምራለን። ቆይ በየተራ ሰላማዊት ወይ አለሁ አሁን ሳነብ ትቆጥራለሽ። እሺ ሳነብ ትቆጥራለሽ። እሺ መጽሐፍ ቅዱስ ነው የማነበው። መጽሐፈ ዜና መዋዕል ቀዳማዊ ነው። እሺ እንደዚህ ይላል። የዘሩባቤል ልጆች ይላል። ሜሱላም አንድ በይ። አንድ። እሺ አንድ በይ። እሺ ሐናንያ 2 እህታቸው ሰሎሚት 3 አሹባ 4 ኤሆል 5 እሺ በራኪያ 6 አሳዲያ 7 ዮሻሄፊሲድ 8 5 ናቸው ይላል። ምን ትያለሽ? ስለዚህ ጸሐፊው ጣቱን ተቆጥሮ እሱን መቁጠራችን 5 ናቸው ይላል። 8 ቁጥር 5 ናቸው አለ። ያው 5 ናቸው። አንድ 2 3 4 5 6 7 ሂሳብ ይቅር ችግር የለውም። ፊዚክስ ምናምን እንርሳው። ኢብራሂም ጣቱን መጠቀም አይችልም። ጣቱን መጠቀም 1 2 3 4 5 6 7 ብሎ መቁጠራችን በጣቱ እንኳን 30 ብት ጣት አልቆበት ነው ይባላል። 30 እንኳን ኢምሩ ያኛውንና ያኛውን ታደርግልናለህ። ያኛውን እሺ፣ የድምሩን ደግሞ እናድርግ። እሺ የድምሩን ደግሞ አንተ ትደምራለህ፣ እኔ አንብብ። አውጥቻለሁ። እሺ መጽሐፈ እሱም ደግሞ መጽሐፈ ዕዝራ ምዕራፍ 1 አይደለ? አይ ቲንክ እንደዛ መሰለኝ። ላውጣው እኔ ምናልባት እኔ ያገኘዋለሁ ኢንሻአላህ። መጽሐፈ ዕዝራ መሰለኝ። አዎ ትክክል፣ መጽሐፈ ዕዝራ ነው። እሺ አሁን ልንቆጥር ነው። እሺ ሰላማዊት ኢብራሂም እንዳያጭበረብር ተመልከችኝ፣ በደንብ ተመልከችኝ። እንደዚህ ይላል መጽሐፈ ዕዝራ ምዕራፍ 1። እሺ የፋሪስ ንጉሥ ቂሮስ በመዝገቡ ላይ በነበረው በቲት እጅ አወጣቸው፣ ለይሁዳም መስፍን ለሰለባ ሰጣቸው። ቁጥራቸውም ይህ ነው 30 የወርቅ 30 የወርቅ 1000 የብር ሳህኖች 1000ም የብር ሳህኖች ሲደመር 1000 29000 ቢላዎች 29 ቢላዎች 30 የወርቅ ደካዎች 30 410 ሌላ አይነት የብር ደካዎች 410 1000 ሌላ ዕቃ ነበሩ። እዚህ ኳልስቱ 1599። እሺ የወርቁና የብሩ ዕቃዎች ሁሉ 5400 ነበሩ ይላል። ይምሩ ተሳስተ ነው አንተ። አስተካክል እንዴ! በምንድን ነው የደመርከው አንተ? እስቲ ቆይ ድገምልን ቁጥሩን እኔ ልምታው። ቆይ እስቲ አንተ ጋርም ስህተት ይኖራል። እስቲ ልምታው ስጠኝ። አንቺ መቼ ችግር የለም ለእኛም እስቲ ቆይ ልምታው። ንገረን አሁን ደግመህ አንብበው። እያየሁ ከእኔ ቁጥሮቹን አሳየኝ ለእኔ። ቁጥራቸው ይህ ነው 30 የወርቅ 30 የወርቅ 1000 የብር ሳህኖች 1000 29 ቢላዎች 30 የወርቅ ደካዎች 30 410 ሌላ አይነት የብር ዕቃዎች 410። እሺ 1000 ሌላ ዕቃ ነበሩ ሲደመር 1000 መጨረሻ ላይ እዚህ ካልስቱ 2499 አይደለ? እዚህ ጋር ስንት ነው አለ? የወርቁና የብሩ ዕቃዎች ሁሉ 5400 ነበሩ ይላል።
ይሄ ሰው አሁን እንዴት ነው ሂሳብ እንኳን የአምላክን ቃል ይጽፍ እንተውና ሂሳብ ራሱ አይችልም። ምንም በለው ቁልቁል መደመር አይችልም። ቁልቁል አይደምረው ሌላው ቁልቁል ይደመራል እኮ አይደል? ካልኩሌሽን በፕላስ ወደ ጎን ይቅርና ቁልቁል አይደምረው ወደታች። ሰላማዊት ምን ይሻላል? አመጣው እሱ ስንት ነው ያመጣው? ሰውዬው ጸሐፊ ያመጣው የእግዚአብሔር ቃል ያመጣው ላሳይሽ። የእግዚአብሔር ቃል ያመጣው 5400 ነው ያመጣው የእግዚአብሔር ቃል። እንትን ያመጣው 2499 እዚህ ጋር ደግሞ 5400 አለ። ስቴዲየም 5400 ጉድ ነው። ምን ተሻለ? ቆይ እንደው ኢብራሂም እንደው ባል ይሄን ኡዝር እንስጠው፣ በቃ ኡዝር እንስጠው። ማለትም ብዙ ቁጥሮቹ ብዙ ናቸው። በቃ እንደው ከበደ በዛን ጊዜ ቁልቁል መደመር አልመጣምና በቃ ሂሳብ አይችልም ይባላል። ችግር የለውም በቃ ይቅርም በለው፣ በቃ ይቅር ብየዋለሁ። ግን ጣቱን መጠቀም አይችልም። ጣቱን መጠቀም 8 1 2 3 4 5 6 7 8 ብሎ ቁጥሩ 5 ይላችኋል። ምንም በለው ኢምራን ወንድሜ ኢምራን ምን መሰለህ፣ አሁን እኮ የጣት መቁጠር የአእምሮ ማሰራት ሳይሆን እዚህ ጋር ይሄ የእግዚአብሔር ቃል ላይ እኮ ሲጀመር ምንም አይነት ስህተት ሊገኝ የማይገባው ነገር ነው። ገብቶሃል? እኛ እንዲህ በካልኩሌተር ልንሰራው የማያስፈልግ ነገር ነው። እና ምንድነው ለምን እንደዚህ እንደሆነ ነው እኔ እኮ አሁን ያልገባኝ። እነኚህ ሁሉ ስህተቶች እንዴት ከእግዚአብሔር ቃል ይገኛሉ ነው? ያይዳ ወይም ከመጀመሪያው መጽሐፍ ቅዱስ ሲመጣም እንደዚህ ነበር ወይስ? እኔ አሁን ግን ኢምራን እኔ የምለው ማለት ነው እናንተ በወንጌል በተውራት በዘቡር ታምናላችሁ አይደለ? ሰላምዬ ምክንያቱን ይንገርሽ ነበር አይደለ? ቆይ አንዴ ምክንያቱን ለምን አይነግርሽ? ይምሩዬ ለምን ምክንያቱን አትነግራትም? መጽሐፍ እኔ እኮ ይሄንን ላመጣልህ ብዬ ነው ይሄን ላመጣልህ የፈለኩት። ይሄንን ይሄን የምልክ አሁን ይሄ ተበርዞ ነው እንጂ ትክክለኛው ለክርስቶስ የወረደው ወንጌል ይሄ አይደለም አይደለም። ግን አሁን መልስ አለ እዚህ ጋር መልስ አለ። ኢምራን መልስ አለው። የመጨረሻው ርዕስ ምን ነበር ኢምሮ ያስከው? የመጨረሻው እንትን ቆይ አንዴ የመጨረሻው ምንድነው? አይታወቅም። አጸያፊ ጸሐፊ የማይታወቅና አጸያፊ ነው። ይሄ ነው የሚቀሩት ጸሐፊው ስለማይታወቅ ነው። እስቲ እሱን ታሳያታለህ ኢምሩዬ? አሳያታለሁ። ግን እዚህ ጋር አንዴ እስልምና ይመልሰው ኢብሮ እንዳይረሳ አጭር። አሁን እንዴት መሰለሽ አላህ ያወረደው መጽሐፍማ ትክክለኛ መጽሐፍ ነበረ። ይሄ መጽሐፍ ግን ጸሐፊ የማታወቅ ከጊዜ በኋላ የመጣ ነቢያትን የሚሳደብ መጽሐፍ ነው። ተመከቱ ነቢያችን እንደሚል ይሄ መጽሐፍ ተፍሲር ኢብኑ ከሲር ነው። ነቢያችን እንደዚህ አሉ። አልየሁድ አሉ አይሁዶች እኮ አሉ ሐረፉት ተውራት የአላህን መጽሐፍ ተውራትን በረዙ። ዛዱ ፊሃ ማሐቡ የፈለጉትን ነገር ጨመሩበታል። ወማሐው ሚንሃ የፈለጉትን ነገር አጠፉ። ስለዚህ ሊቃውንቶቹና ቄሶቹ ጸሐፊዎቹ አይታወቁም። ዝም ብለው ምን ያደርጋሉ? መጽሐፋቸውን እያያዙ በርዘው ጨምረው ቀያየሩት ማለት ነው። አሁን ጸሐፊው እንደምታውቁ ደግሞ እንመለከት። እሺ ጸሐፊው ወይ አይዚ ፎቶዛ እሺ ካንተ ካነን እሺ ጸሐፊው የማታውቀውን ደግሞ እናሳይሽ። ምሳሌ መጽሐፍ ከምን እንጀምር? ከመጽሐፍ መሳፍንት እንጀምር። አንተ አሳየት በቃ አንተ አሳየት እዛው። ከዛ ወደ ቀጣይ እናልፋለን። ተራ በተራ ብናሳይ አይሻልም? አይታወቅም ይላል እኮ እያየሁኝ ነው እዚህ ጋር። አዎ አይታወቅም። በቃ መሳፍንት አይታወቅም። ያውሽ መሳፍንት አይታወቅም። እሺ ከዛ አስቴር መጽሐፉን ማን እንደጻፈው ምን ጊዜ እንደሆነ አይታወቅም። መጽሐፈ ኢዮብ ጸሐፊው ማን እንደነበር አይታወቅም። ሰቆቃ ኤርሚያስ እሺ ጸሐፊ ኤርሚያስ መሆኑን አለመሆኑ አልተረጋገጠም። ምንም የሚታወቅ ነገር የለም። መጽሐፈ ሳሙኤል አንደኛ ሁለተኛ ሳሙኤል ማን እንደጻፋቸው አልተረጋገጠም። ዜና መዋዕል ምናልባት ሌላ ሰው ጨምሮበት ይሆናል። አይታወቅም። የለም። አንደኛ ነገሥት ሁለተኛ ነገሥት ይበቃናል። ማን እንደነበር አይታወቅ። ቆይ አንድ አለ። ቆይ አንድ እሱን ላሳይሽ። አንድ ይሄኛው ጉድ ነው። ዕብራውያን ይህ መልእክት በማን ኢምራን ይጻፈው፣ ሰላም ተጻፈው፣ ይስሐቅ ይጻፈው፣ ጀማል ይጻፈው አይታወቅም። ወንድ ሴት ምናምን ከየት ሀገር እንደሆነ አይታወቅም። ወዴት ሀገር በምን ጊዜ በምን ምክንያት እንደተጻፈ ለማወቅ አስቸጋሪ ነው። ማለት እኔ እኮ አሁን ያልገባኝ ኢብራሂም አወዛገባችሁኝ እኮ። አሁን እኔ የምለው ማለት ነው ማለት ሶሪ እናንተን ሳይሆን አወዛገባችሁኝ የምለው መጽሐፌን ነው። በእርግጥ እናንተ የምናደርጋችሁ ግን አሁን ያልገባኝ እነኚህ አይታወቅም ከተባለ ለምን ታተሙ ነው ማለት የቤተ ክርስቲያን እንትኖች ተስማምተውበታል አይደል? ይሄን ነገር
አንተ እንግዲህ እሱ ያውቃል እንዴት እንደሆነ። ያው ፕሮግራሙ የእሱ ስለሆነ እኔ ፕሮግራሜን ቅድም ጨርሻለሁ። ቀጥል ይምሩ። እኔ እኮ መጀመሪያም ይሄ ነገር በሰፊው ብዬ ነበረ። አሁን እኮ ሰላም ጠፍቷል። በቃ ሰላም አንተ ከ20 ደቂቃ ኧረ እኔ እንቅልፍ ሳይሆን ሰላሜም ነው የጠፋው። አሁን ብታቆሙትና ነገ ብንቀጥል ነው የምወደው። ማለት አንድ ብቻ ነው የቀረው። አንድ ይቀራል ወይ እንቅልፍ የቀረው አንድ ብቻ ነው የቀረው። ምንድነው? አጸያፊ ንግግር ነው። መጽሐፍ ቅዱስ አጸያፊ ንግግር እሱ እናሳይ። እሺ አሁን አጸያፊ ንግግር ሲባል ሁሉም አለ። ብልግና አለ፣ መጥፎ አለ። ምረጭ፣ የትኛው ይሻልሻል? የትኛው ላይ ብልግና? ምን አይነት ብልግና ትፈልጋለሽ ማየት መጽሐፍ ቅዱስ ላይ? የብልግና ቃል ከመጽሐፍ ቅዱስ ነበር ካዲያ። ስለዚህ ከሆነ መጽሐፍ ቅዱስ ላይ ያንን ማምጣት እኮ ይጠበቅበት። ምክንያቱም ቅድም ኢብራሂም ያሳየን አለ። ወደዛ ኢምራን ስለ ብልግናማ መጽሐፍ ላይማ ቅድም እንደው አላቅም። ፈጣሪ ራሱ እኔን ይቅር ይበለኝ ራሱ ማለት የክርስቶስ እንትን ላይም እኮ አገኘሁኝ እኮ እኔ እኮ አሁን ቅድምም አስተማረኝ እኮ። ግን አሁን እኔ ማለት እንዴት ነው ለመቀበል ግራ የገባኝ እኮ ይሄ እንዴት ሊሆን ይችላል? የቤተ ክርስቲያን እንትኖች እንዴት ይሄንን ነገር ተስማሙበት? ሙሉ ለሙሉ እኮ ደግሞ ውሸት አይደለም። ይምሩ አሁን አስረዳቸው። በቃ እስልምናውን አያይዘህ ምናምን መለስላቸው። አንድ ብልግና ያሳይና እናጠቃለዋለን። ሰላማዊ ብልግና የኢብራሂም አሳይቶሻል። ግን አንድ ልጨምርልሽ መጽሐፍ ቅዱስ እስቲ ይችን ታነብልኛለሽ አንዴ? ዘዳግም 6:4 ክፈትለት። ዘማን ነው ዘዳግም? እሱ ከባድ ነው። ስጠኝ። ይሄ ምንድነው? መጽሐፈ ምሳሌ ምዕራፍ 6 ሶሪ ምዕራፍ 5 መጽሐፈ ምሳሌ ምዕራፍ 5 ቁጥር 19 ግን እስቲ አታነቢው? እኔ አላነብም። እሺ እኔ ላንብበው። እንደተወደደች ዋላ እንደተዋቦች ሚዳቋ እንትኗ ሁልጊዜ ታድካ ይላል። እንግዲህ እንዴት እንደሚያረካው አላውቅም። ትልቅ ሰው እንግዲህ እግዚአብሔር ቃል እንደዚህ የረከሰ ቃል ሊኖር አይችልም። ይሄ እውነትም ይሄ ቅጥፈት ነው እንዴ? ስለዚህ መጽሐፍ ቅዱስ የእግዚአብሔር ቃል አይደለም። ያው ይሄ መጽሐፍ ቅዱስ ቤት መነገጃ አረጋችሁት ያለው የክርስቶስ ነገር መጣ እኮ ምንድን ነው? ሀቅ ነው። እሺ ሶስተኛ ይሄው ኢብራሂም ይሄ አይነበብም መቼም አይሽው አይደለ? ሰላም በክርስቶስ አርቀው አይደለም። ቆይ እኔ አላነበውም። ቀቁ ሊላ ሌሎ ምናምን የተከተከተ ብልቱ የተቆረጠ ወደ እግዚአብሔር በጣም ነው እንዴ? በጣም ነው የማታነበው። ዲቃላ ወደ እግዚአብሔር ጉባኤ ይግባል። ዲቃላም እንዳይገባ እስከ 10 ትውልድ ድረስ እንዳይገባ ነው ቤት እያለ ነው። ይምሩ ቀጥታ ምን ላይ ነው ይሄ? ኦሪት ዘዳግም 23 አንድ ላይ ነው። 23 አንድ ቀጥ አሁን ወደ ማጠቃለያው ይሄድ። ይምሩ ቀጥለ። አሬ ቀረኛ ኢብራሂም ይቀረኛል። ሰላማዊ የመጨረሻ ሶስተኛ ማለት ነው። አሁን መጽሐፍ ቅዱስ ላይ ማለት ነው ሁለት ፍቅረኛሞች ያወሩት ወሬ እንደወጣባቸው ባሳየሽ። ሁለት ፍቅረኛሞች ባልና ሚስት ከመጋባታቸው ፊት ይጻጻፉ ነበር ደብዳቤ። የኔ ውድያ ይጽፍላት ነበረ፣ እሷን ትጽፍለት። ያ ደብዳቤ ወጥቶባቸዋል ታውቂያለሽ? ያ ደብዳቤያቸው ፋይል ወጥቶባቸዋል። ማንና ማን? ሰለሞንና ፍቅረኛው። ማለት ሰለሞን የጻፈው ማለት ነው። እንደዛ ከሆነ ግን መጽሐፍ ቅዱስ ላይ ገባባቸው ሳያውቁ። አሁን እነሱ የሚጽፉት ፍቅራቸውን ለመገንዘብ ግን መጽሐፍ ቅዱስ ገባባቸው። ግን ደግሞ ችግሩ የሚያዩት ነገር ብልግና ነበር የሚያወሩት ሳያውቁ። ገባሽ? በቃ ፍቅር ነበረ ብልግና ነበር የሚያወሩት። አንቺ ቆንጆ ነሽ እያለ ብልግና ነበር። ላሳይሽ እሱን ነገር ከዛ ይበቃል። አይ እሱ ካላየንም አይሆንም። ተመልከቺ፣ ወንድየው ጀመረ። ቅድም ግን አይተውት ነበረ ይሄን ነገር። ቆይ እኔ ክሽን አድርጌ ላቅርበው ሀቢቢ፣ ባደቂቃ ላቅርበው። እሺ ተመልከቺ ሰላማዊት፣ አሁን ወንድየው ጀመረ። ወንድየው ተመልከቺ ምን እንዳለ። ልጄ እህቴ አላት፣ ወዳጄ ሆይ አለ። ወዳጄ ሆይ እነሆ ውብ ነሽ የኔ ፍቅር፣ እነሆ ውብ ነሽ አላት። ከንፈሮችሽ እንደ ቀይ ሐር ፈትል ናቸው፣ ቃልሽ ያማረ ነው አላት። ወንድየው ጀምሮ ማለት ነው። ሁለቱ ጡቶችሽ መንታ እንደተወለዱ በሶፋ መካከል እንደበቀሉ እንደ ሁለት ሚዳቋ ግልገሎች ናቸው አላት። እሷ ደግሞ ያችን ተመልከች። እሷ ደግሞ ምን አለች? ልጄ ወንድሜ ሆይ
ና ወደ መስኩ እንውጣ፣ ና እንሂድ፣ በቃ እሺ እንገናኝ፣ በቃ ከፈለግከው እሰጥሃለሁ እንገናኝ አለችው። ወደ መንደሮች እንሂድ፣ ወደ ወይን ቦታም አለን እንሂድ፣ ወይኑ አብቦ ሮማኑ ፍሬ አውጥቶ እንደሆን እንመልከት፣ በዚያ ጡቶቼን እሰጥሃለሁ አለችው። ያው ጡቶቼ እሰጥሃለሁኝ ልጄ ወንድምህ ሁሉን ለአንተ ጠብቀህ ለአንተ አዘጋጅቼ እጠብቅሃለሁ ትለዋለች። ከዛ ደግሞ እንዲጓጓ ተመልከች፣ እንዲጓጓ የምትለውን እኔ ቅጥር ነኝ ሁለቱም ጡቶቼ እንደ ግንብ ናቸው ትላለች። እንዲጓጓ ማለት ነው። እኔ ቅጥር ነኝ ጡቶቼ አይገፋም በል ሁለት ፍቅረኛሞች ማለት ነው። ባይዘዌ ነገ ቁጭ ብዬ ሁሉንም አነባለሁ ባይብልንና ማለት ያው አይኔ እያየ ነው እዚህ ጋር አልመሰክርም አልልም፣ ግን በይበልጥ ደግሞ እስቲ እኔ ሙሉውን ከምን ተነስቶ የት ብሎ እንዲደረሰ ነው የሁሉ ታሪክ ምንድነው ነው እንዴት እንደዚህ በዚህ መጠን ትንሽ ቅጥፈት ይኖረው ይሄን ሁሉ ነገር ግን እንዴት አደባባይ ላይ እንደጻፈ አታስቀንም? ይምሩዬ ዘሌዋውያንን አታነብልኝ? ይብሩ ግን እኔ አንድ ነገር እዚህ ጋር ልበል። አንደኛ አይ ቲንክ ሰላምዬ መጽሐፍ ቅዱስን ከነ ያነበበች አትመስል። ሄለን አንድ ጊዜ ይቅርታ፣ ጨርሰናል፣ ኦልሬዲ ጨርሰናል። ማጠቃለያ ይሰጥና ትቀጥያለሽ። አንቺ ከገና ከአንቺ ጋር ያልጨረስነው ፋይል አለን እና ኢምሮ አንድ ጊዜ አለን ከሄለን ጋር እንቀጥላለን። ሄለን ከአንቺ ጋር እንቀጥላለን። እሺ እኛ ቅድም ገና ስላሴ ላይ ያልሽው ምናምን እንቀጥላለን። ኢምሮ አንዴ ማወቅ እፈልጋለሁ ዘሌዋውያን ምዕራፍ 23 ምዕራፍ 21 ቁጥር 16 ጀምሮ አይ ግን አንድ ነገር ልበል ኤምሮዬ፣ ለመማማር ነው የመጣ ነው። ይሄን ብቻ ልበልህና ሳቅ ስላቅ የበዛበት ነገር ባይሆን ደስ ይለናል። አንደኛ ልክ ቁርአን ሲዘለፍ ደስ እንደማይለን ሁሉ እኔ ሁሉም ቦታ ክብር ወዳለሁ። ትህትናችሁን አይቼን ቁጭ ብዬ ግን አንድ ይቅርታ፣ ግን ሪያሊቲው ስናየው ሰው ነን አይደለ? ሰው ነን፣ ድክመት አለብን። የሚያስቅ ነገር ነው ያየ ነው። እንግዲህ ሁለት ፍቅረኛሞች እንደዛ እያወሩ አስቁኝ፣ ይቅርታ እኛ አልሳቅንም። አክቹዋሊ ግን ስሜታዊ ከከሽ ይቅርታ፣ ግን እኛ ሰዎች ነን። በቃ ምን እናድርግ? መጽሐፉ እንደዛ አለ። ሁለት ፍቅረኛሞች ጡቶችን ይሰጣሉ ትለዋለች፣ ጡቴ ግንብ ነው ትለዋለች። እና ያስቃል። ግንብ ነው ማለት ነው። ጡቴ ግንብ ነው መጽሐፍ ቅዱስ ላይ ነው። እና ለዛ ነው ይቅርታ። ግን ኢብሮ ምን አልከኝ ሐቢቢ? ዘሌዋውያን ምዕራፍ 21 ታነብልናለህ አንድ ጊዜ? እዛ ላይ ደግሞ ምን አለ? አንድ የሆነ ነገር አለና እስቲ እነሱ እንዲያውቁት ስለፈለግኩ ነው። ምናልባት የእግዚአብሔር ቤት መግባት የሚፈልግ ሰው ካለ እነዚህም ማሟላት አለበት የሚል ነገር አለና ምዕራፍ 21 ቁጥር 16 ጀምሮ ይምሩ ጥቅሱን ታውቀዋለህ። ስለ ጎራዳው ምናምን አይተሽዋል? እዚህ ጋር ያላችሁ አይ ኢብሮዬ፣ እዚህ ጋር ከስር ዲያቆናትም እያዳመጡን ያሉትና ዲያቆናት እንደዚህ ችግር ካለባችሁ እንዳገቡ ቤተክርስቲያን ችግራቸውን ላስቀምጥላችሁ። ችግሩ ይሄ ነው። ለአሮን መጽሐፍ ቅዱስ ዘሌዋውያን ምዕራፍ 21 ቁጥር 18 ለአሮን እንዲህ ብለህ ንገረው፣ ለአሮን ከዘርህ በትውልዳቸው ነውር ያለበት ሰው የአምላኩን እንጀራ ያቀርብ ዘንድ አይቅረብ። አሁን እንቁጠር። እውር ከሆናችሁ አገቡም። አንደኛ እውር። አንካሳ ካላችሁ እንዳገቡ አንካሳዎች። አፍንጫ ደፍጣጣ ያለ እንዳይገባ። ትርፍ አካል ያለበት እሺ። እግረ ሰባራ ካላችሁ አገቡ። እጀ ሰባራም እንደዛው። ጎባጣ ካላችሁ ውጭ ናችሁ። ድንክ ካለ ወይም አይነ መጭማጫ አይናችሁን የሚያማችሁ ከሆነ ወይም እከካም፣ ያው እከካም ቃል በቃል እከካም ወይም ቋቆቻም ካለባችሁ ወይም ጃንደረባ ብልት ከተቆረጠባችሁ ነውረኛ ሁሉ አይቅረብ። እግዚአብሔር ጋር እንደዚህ ችግር ካለባችሁ እንዳቀርቡ። አፍንጫችሁ መለስ ካለ፣ አይናችሁ ጠበብ ካለ፣ ጎባጣ ከሆናችሁ፣ ሰባራ ከሆናችሁ እግዚአብሔር አይፈልጋችሁም። ያው አይቅረብ አለ እና ጀዛከለ። አይ እሺ፣ እናመሰግናለን። እንዴ እኔ አሁን እኛ መጽሐፍ ቅዱሱ ላይ ያለውን ያነበብነው እና እንኳን እኛ ይቅርና ሰላም ራሱ ተደብቀው እየሳቁ ነበር። አሁን በዚህ አትሳቁ ማለት የሚያስቅ ነገር ካላሳቀኝ እኔ እንዴት ነው ታዲያ? እያስደሰተኝ እያነበብኩት ነው ማለት ነው እንጂ እያላገጥኩ አይደለም። ኤኒዌይስ እሺ ኢምሩ አጠቃልላቸውና ጨርሳላቸው። አዎ ሰላምዬ፣ አሁን አንቺ አንድ ጥያቄ ምንድን ነው? ቅድም ውይይቱ ሲጀምር 5 ነገሮች ካሉ እነዚህ 5 ነገሮች ካሉ መጽሐፉ ትክክል አይደለም ብለሽ ነበረ። 5ቱም ነገር አሳይተናል።
እና አሁን ያንቺ መልስ ምንድን ነው? እነዚህ 5 ነገሮች ምን ትያለሽ? አሁን መጽሐፍ ቅዱስ ትቀበል አትቀበል? ብቻ አሳውቂኝ። ከዛ አጠቃላለሁ ኢንሻአላህ። ቀጥይ። ይሄን መጽሐፍ ቅዱስን ነው ትቀበያለሽ ያልከኝ? ኖ ይሄ ማለት ይኸውልህ ምንድነው የመጀመሪያ ነገር አይምሮዬ አንድ ያመነው ነገር ምንድነው፣ እኔ በእርግጥም ያው መጽሐፍ ቅዱስን ባይብልን ገብቼ አላነበብኩኝም። በውጪ ዝም ብዬ በቤተሰቦቼ በተቀበልኩትኝ እምነት የምኖር ሰው ነኝ። በዚህ መጠን ግን ያው የእግዚአብሔርን ቃል እኮ ዝም ብለህ ራስህ የምትስለው ነገር አለ እኮ አይደለ እንዴ? አንድ ጥሩ መምህር እንትን ሲል በቃ የእሱ ትምህርት ታሪፍ ይሆናል ብለህ ዝም ብለህ እኮ ትታደማለህ አይደለ? እኔም የእግዚአብሔር ቃል በቃ የሆነ እንደዚህ ኢማጂን በቃ ምንም ስህተት የማይኖረውና ትክክለኛ ነው ብዬ አይምሮ የሚያምን ነው እስከዛሬም ማለት ነው። ሳላነበውም ዝም ብዬ የእግዚአብሔርን ቃል የምስልበት ሁኔታ አለ። ያን ከምስልበት ጋር ደግሞ እዚህ ጋር የሚነበበው እስከምትመጣ ድረስ ያጀማ ቪዲዮ ላይ ያለው ቪዲዮውን ፖስት አድርጉ እና ቴሌግራም ጆይን በሉ። በዚህ ዩዘር ኔም ስክሪንሾት ታቁትና በዚህ ዩዘር ኔም ቴሌግራም ጆይን በሉ። ኢብሮ ዩዘር ኔም ያህላክልኛል በዛው ላሳያቸው ሰው ስላለ ዛሬ። እሺ ቀጥይ። ሰላማዊት ከመጣሽ ምንም ያምን ስለሚወጣ ነው እንጂ ሙሉ ለሙሉ የተበለዘ አይደለም። ያኔ ከዚህ ወስደዋለ ወይ ኢምሮ ይሰማል? ይቅርታ ተደውሎብኝ ነው። ችግር የለውም። አሁን ምን አለ መሰለክ፣ ያው እናንተ ዋናው እያሳያችሁኝ ያለውን ኔጌቲቭን ነው ማለት የተቀጠፉትን ምናምን ሙሉ ለሙሉ መጽሐፍ ቅዱስን ሙሉ ለሙሉ ታሪኩን አሁን ልናነበውም አንችልምም አላነበብነውም። ነገር ግን አሁን ባገኘኋቸው ደግሞ እዚህ ጋር የሰማኋቸውም ያየኋቸውም ያመሳከራችሁት ነገር ይሄ በፍጹም የእግዚአብሔር ቃል እንደማይሆን እዚህ ጋም ያለው ሙሉ ክርስቲያኑም ሌላውም እምነት ይሄ እንትን የሚለው ነገር ነው፣ አምኖ የሚቀበለው ነገር ነው። ግን መጽሐፍ ቅዱስ እኔ አሁንም እንዳልኩት የእግዚአብሔር ቃል በዚህ መንገድ ሊረክስም አይችልም። እግዚአብሔር እንደዚህም አይነት ነገሮች ለእግዚአብሔር አይገባውም ብዬ ነው የማምነውም፣ እንደዛም ነው እና በይበልጥ ግን እዚህ ጋር ያሉት ነገሮችም ይሄ በእርግጥም የእግዚአብሔር ቃል አይደለም ብለን ሙሉ ለሙሉ እንድናምን የሚያደርጉ ቃላቶች ናቸው ከውስጥ በእርግጥም ተቋርጣ ነው ይምሩ ገባም አይደለም ነገር ነው የሚቆራረጠው። እሷ ጋር ነው። አይ እኔ ነው ዋይፋይ ያወጣኝ ነው። ስልክ እየገባ አለሁኝ። አሁን አለሽ ነው። ቀጥይ። እና ያው ሐሳቤን ያው ቋጨት ለማድረግ እዚህ ጋር ብቻ እኔ አሁንም ሙሉ ለሙሉ ባላነበብኩትኝ ነገር ሙሉ ለሙሉ እዚህ ጋር የእግዚአብሔር ቃል አይደለም ብዬ 100% እንትን አይደለም። ግን እዚህ ጋር ያቀረባችሁት ደግሞ እዚህ ጋር የቀረቡት ነጥቦች ደግሞ በእርግጥም ይሄ የእግዚአብሔር ቃል አይደሉም። ይሄ በዚህ ካመንኩኝ እኔ እንደውም እግዚአብሔርን እየካድኩኝ ነው፣ ክህደት ነው። ምክንያቱም ይሄ አስጸያፊና አስነዋሪ ነገር ነው። እኔ ይሄንን ነገር ለአባቴ ለእናቴ ቢሰየም የማልወደው ነገር ነው። እግዚአብሔር ደግሞ ከዛ በላይ ከእናት ከአባቴ ከነፍሴ በላይ አድርጌ ለማየው አምላክ ይሄ የማይገባ ነገር ነው። እዚህ ጋርም ደግሞ ድጋሚም ደግሞ አንድ ነገርም እንተምሬያለሁኝ። ክርስቶስ ደግሞ ትክክለኛውን ትምህርት አስተምሮ እንደሄደ ይሄን ተምሬበታለሁ። የማይካድ ነገር መጽሐፍ ቅዱስ ላይ እሱ ሁሉ ጊዜም አባቱን ታላቅ አድርጎ ከአባቱ ሁሉንም እውቀት እንደወሰደና ያንን ነገር ትምህርትም አግኝቼበታለሁ። ገብቶሃል? እዚህ ጋር መጽሐፍ ቅዱስ የእግዚአብሔር ቃል አይደለም ብዬ ሙሉ ለሙሉ ደግሞ ካልኩኝ እዚህ ጋር ክርስቶስ ደግሞ እዚህ ጋር ያስቀመጣቸው አንኳር መልእክቶች አሉ። አምላኬ ማምላካችን ያለው ያንንም ይዞ ገደል ይገባል ነው። ሰላም። እኛ ሙስሊሞች ሙሉ በሙሉ የአምላክ ቃል አይደለም ብለን አናምንም። ታውቂያለሽ? መጽሐፉን ግን በአምላክ ቃል ላይ ተበርዟል፣ ተጨምሯል እንላለን። ስለዚህ የተበረዘ ደግሞ የተቀላቀለ ነገር ደግሞ መለየት የማይችል ነው። ለምሳሌ ቡና በወተት ሲቀላቀል ምን ይፈጠራል? ማኪያቶ አይደል? ማኪያቶ። ቡናውንና ወተቱን ለብቻ ለብቻ አድርጊ ብለሽ ትችያለሽ? አይሆንም። ስለዚህ መጽሐፉን ሙሉ ነው የምታየው ማለት ነው። እኛ የአምላክ ቃል የለውም አንልም፣ ግን የአምላክ ቃል አለ ኦፍ ኮርስ፣ ግን ተበርዟል። ይህንን ደግሞ ኢምራን ሰፋ አድርጎ ያቀርብልሻል ኢንሻአላህ። ቀጥልኝ።
ሰላማዊ የእኛ ሙግት ይሄ ነው። ቅድም አንድ ነገር ብለሽ ነበር፣ መጽሐፉ ውስጥ ስህተት ካለበት የአምላክ ቃል ናችን ብለሽ ነበር። አሁን እንዳሳየነች ግን መጽሐፉ ላይ ከስህተትም አልፎ ስድብ ግን ትክክል ነች። ውስጡ አልፎ አልፎ እውነት ግን ምሳሌ እስራኤል ወይ አምላካችን ያህዌ አንድ አምላክ ነው አለ። ትክክል ነው፣ አምላክ አንድ ነው፣ ይህን ይናገራል። ግን ደግሞ ነቢያትን ይሳደባል፣ አምላክን ይሳደባል። ለምሳሌ ትንቢተ ኢሳያስ ምዕራፍ 42 ላይ እንደዚህ መጽሐፍ ቅዱስ ከድሮ ዘመን ጀምሮ ዝም ብያለሁኝ፣ ዝም ብዬ ታግሻለሁኝ፣ አሁን ምጥ እንደያዛት ሰው እጮሃለሁ። ኢብራሂም እንኳን እናቱን እኔን እንኳን እንደዛ አይለኝም። ኢምራን እንደ እርጉዝ ጮሆ አይለኝም። መጽሐፍ ቅዱስን ግን አምላክ እንደ እርጉዝ ምጥ እንደያዛት ጮሆች ብሎ ይናገር፣ እንደዚህ ጮሆ እያለ ይናገራል። ያው አሁን ምጥ እንደያዛት እጮሃለሁኝ ይላል እግዚአብሔር። አገሽ እግዚአብሔርን ይሳደባል። እግዚአብሔር እያለ ይጮሃል፣ ይሳደባል። ኢብራሂም እንኳን አምላኩን እንኳን እናቱን እኔን እንደዛ አይለኝም፣ ጓደኛውም ማለት ነው። አየሽ አይደለም? ስለዚህ አምላክን ይሳደባል፣ አምላክን ያንቋሻል። ለዛ ነው ቁርአን ተመልከች ምን እንደሚል አላህ ምን አለ? አላህና ወማ ቀደሩላህ ሐቀ ቀድሪህ አለ። እነዚያ የመጽሐፉ ሰዎች እኮ አለ አላህን ተገቢ ክብሩን አላከበሩትም አለ። አይሻ። ስለዚህ የመጽሐፉ ሰዎች ምን አድርገዋል? አይሁዳውያን መጽሐፋቸውን በርዘውታል፣ አምላክን ሰድበዋል፣ ነቢያትን ዝሙተኛ ገዳይ አድርገዋቸዋል። ስለዚህ ይሄ መጽሐፍ የአምላክ ቃል ሊሆን አይችልም፣ አልቀበለውም። የማልቀበት ምክንያት ደግሞ ቅድም እዚህ ጋር ጽፌው ነበረ፣ አንቺም ተናግረሽ ነበረ። እነዚህን ነገር ውስጡ ስለያዘ ነው። ቁርአን ግን በውስጡ እንኳን ከነዚህ ውስጥ አንዱ ይቀርና ሩባ እቺ ሩብ እንኳን የለበትም። ቁርአን ከመጀመሪያው እስከ መጨረሻው መጥፎ ነገር አያዝም፣ መጥፎ ነገር አይናገርም፣ ነቢያትን አይሳደብም፣ አምላክን አይሳደብም። ሙሉ ያላህ ቃል ነው። ለዛ ነው እኔ ሙስሊም የማምንበት። ግን መጽሐፍ ቅዱስ ላይ ሲመጣ አሁን እንዳሳየሁሽ ነቢያትን ይሳደባል፣ አሁን እንዳሳየሁሽ አምላክን ይሳደባል። የቀረ የለም። ሴቶችን ይሳደባል። ምሳሌ ሴቶች ችግር አለባቸው እያለ ይናገራል። ከዚህ በላይ እንዴት አድርገን እንቀበላለን? ስለዚህ እኔ ሙስሊሙ ይሄን መጽሐፍ አልቀበለውም። ግን ደግሞ አንቺ ቅድም እንዳልሽው አልፎ አልፎ ውስጡ እውነት ሊገኝበት ይችላል ነው። ጨርሻለሁ። ጀዛኩሙላሁ ኸይር። በጣም ደስ የሚል ቆይታ ነበር የነበረ። ሰላማዊ ሌላም ጊዜ እንደምንማር ተስፋ እናደርጋለን። አሁን በሰማሽው ነገር ብዙ እንደተማሽ ተስፋ አደርጋለሁኝ። ወንድሜ ኢብራሂም ጀዛከላህ። አንድ ነገር መጨመር ፈልጋለሁ። ይቅርታ ከመውጣትሽ በፊት 2 ደቂቃ ትሰጭኛለሽ ኢንሻአላህ። አላህ በቁርአን ላይ ምን ይላል መሰለሽ? እናንተ የመጽሐፍቱ ሰዎች ሆይ እውነትን በውሸት ለምንድን ነው የምትቀላቀሉት? እውነትንስ እናንተ የምታውቁት ስትሆኑ ለምንድን ነው የምትደብቁት ይላል። ያዥልኝ እውነትን በውሸት ቀላቅሏል። የአምላክን ቃል ከሰዎች ቃል ጋር ደብዳቤ እርስ በርስ የተጻጻፉትን ምዕራፍና ቁጥር ሰጥተው መጽሐፍ አድርገው መጽሐፍ ቅዱስ ነው ብለው ሰጥተውናል። ለዚህ ደግሞ አላህ ምን አለ? በሱረቱል በቀራ ምዕራፍ 2 ቁጥር 79 ላይ ቁል ማን ነው ምን ይላል መሰለሽ? እነዛ የመጽሐፍቱ ሰዎችን ምን አለ መሰለሽ? አስታውሰኝ ቁርአኑ ፈወይሉ ሊለዚነ የክቱቡነ አልኪታበ ቢአይዲሂም ለነዛ በእጆቻቸው መጽሐፍን ለሚጽፉ አለ ወየሁላቸው። ከዛ ደግሞ ከራሳችን ነው ይላሉ እንዴ? ኖ ምን ይላሉ? መጽሐፍ ቅዱስ ነው ብለው የአላህ ቃል ነው ብለው ይሰጣሉ ይላል። ثم يقولون هذا من عند الله ከዛም ይህ መጽሐፍ ከዓለማቱ ጌታ ከአላህ ነው ይላሉ አለ። በእጆቻቸው ጽፎ ለራሳቸው። ከዛ በኋላ ምን ይላል አላህ? ፈወይሉ ለሁም ሚማ ከተበት አይዲሂም ለነዛ በእጆቻቸው በጻፉት ምክንያት ወየሁላቸው አለ። ፈወይሉ ለሁም ሚማ የክሲቡን ጽፈውም ጥቂት ዋጋን ፈልገውበት በሚያገኙት ዋጋና ጥቅማ ጥቅምም ወየሁላቸው ይላል። ተግባባን? በሌላ ቦታ ላይም አላህ እንዲህ ይላል። ሱረቱል በቀራ ምዕራፍ 2 ቁጥር 63 ላይ አካባቢ ይመስለኛል ወር 70 ምናምን አፈተጥመዑነ አን ዩእሚኑ ለኩም ወቀድ ካነ ፈሪቁን ሚንሁም የስመዑነ ከላም አላህ ለመሆኑ እንዲያምኑላችሁ ትከጅላላችሁን? እነዚያ ይሁዳውያን እንዴ የአላህን ቃል እኮ ከሰሙ በኋላ ከዛስ ثم يحرفونه من بعد ما عقلوه وهم يعلمون እያወቁት ምን ያደርጉታል? ይበርዙታል፣ ይለውጡታል ማለት ነው። የአላህን ቃል ይለውጡታል ከሰሙ በኋላ። ተግባባን? ስለዚህ ታዲያ ኢብራሂም ጤነኛ አይደለህም እንዴ? ከዚህ በፊት የነበሩት እኮ የነቢያት መጽሐፍ የአምላክ ናቸው፣ ለምን አልጠበቃቸውም የሚል ጥያቄ መነሳቱ አይቀርም። ኦፍኮርስ ይነሳል። ግን ይሄ ጥያቄ ደግሞ እንደሚነሳ ስለሚያውቅ አላህ ቁርአኑ ላይ አስቀምጦልናል መልሱን። በሱረቱል ማኢዳ ምዕራፍ 5 ቁጥር 44 ላይ ምን ይላል? ለነዛ ለነቢያት መጽሐፍን ሰጠዋቸው አለ፣ በዛም መጽሐፍ ይፈርዱበት ዘንድ አለ። ግን ደግሞ ነቢያት ካለፉ በኋላ አለ አላህ ሲናገር ለነዛ ለሊቃውንቶች የአላህን ቃል እንዲጠብቁ በተደረጉና አለ የአላህን ቃል እንዲጠብቁ በተደረጉ ጊዜ። ስለዚህ እነሱ የአላህን ቃል እንዲጠብቁ በተደረጉ ጊዜ የአላህን ቃል አልጠበቁ። ምን አረጉት? ለጥቂት ዋጋ ሲሉ
በሉት፣ ማለትም በረዙት፣ ደለዙት፣ አቃጠሉት፣ ደበቁት፣ ብዙ ነገር አደረጉት ማለት ነው። ከዛ አላህ የመጨረሻ ምክንያቱም አንድ ነብይ ቢሄድ ሌላ ነብይ ይመጣና ያስተካክላል። ለምሳሌ ኢብራሂም ቢመጣና ከዛ በኋላ በኢብራሂምና በኢስሐቅ መሃል ጋፕ ካለ ኢስሐቅ ያስተካክላል፣ ኢስሐቅ ካለ ያዕቆብ ያስተካክላል፣ ያዕቆብ ካለ ዮሴፍ እያለ እነ ዳዊት እነ ሙሴ ከዛ ኢየሱስ ይመጣል። ከኢየሱስና በነብዩ መሐመድ መሃል ደግሞ ጋፕ አለ 500 ምናምን። ይህንን ጋፕ ደግሞ አላህ ምን አለ? እኔ ይሄ ቀደም መቼ ለታም የነገርኩሽ ነገር ነው። በመሃል አንድ ነገር ልጨምር ብዬ ነው። በእነዚህ ጋፕ መሃል ምንም መልእክት ያልደረሳቸውን ሰዎች አላህ ምን አለ? በሱረቱል ኢስራ ምዕራፍ 17 ቁጥር 15 ላይ እኔ መልእክት ያልደረሳችሁ ከሆነ መልእክተኛን እስከምልክ አልቀጣም ብሏል አላህ። ሱብሃንአላህ። ይሄ ፍትሃዊ የሆነ ጌታ ነው። እስከ 10 ትውልድ እንትኑ የተቀጠቀጠ ወደ እኔ ቤት እንዳይገባ ምናምን አይልም አላህ። ምንድነው? ፍትሃዊ ጌታ ነው። ወማ ረቡከ ቢዘላሚን ሊልዓቢድ ጌታ ባሪያውን በዳይ አይደለም። ሱብሃንአላህ። ስለዚህ አላህ ምን አረገ? የመጨረሻውን ሪቪሌሽን ላከ፣ ቁርአንን የአላህን ቃል ማለት ነው። ይህንን የአላህን ቃል ምን አረገ? ላከ ማለት ነው። መጨረሻ ለነብያችን ሙሐመድ አለይሂ ሰላቱ ወሰላም ሲልከው ግን እንደሌላው ጊዜ ለነቢያት አይደለም አደራን የሰጠው። ለማን ነው? ለራሱ ነው። በቃ ቃል የገባው ምን አለ? እኔ ራሴ ያወረድኩት እኔው ጠብቀዋለሁ አለ። ለምን? ከዚህ በኋላ ሌላ መልእክተኛ ይላክማ። ተግባባን? መልእክተኛ የሚባል የለም ከዚህ በኋላ። ስለዚህ መልእክተኛ ስለማይላክ አላህ ውሃ የማያጥበው መጽሐፍ እንሰጣለሁ አላቸው። በሐዲስ አልቁድስ ላይ ውሃ የማያጥበው ቁርአንን እሰጥሃለሁ፣ እኔ አወረድኩት እኔ ጠብቀዋለሁ አለ። በዚህ ባለውም መሰረት ምን አለ አላህ? ወለቀድ የሰርና አልቁርአነ ሊዚክሪ ፈሀል ሚን ሙደኪር። ቁርአንን በእርግጥ በአእምሮ እንዲሸመደድ ገር አድርጌ ነው ያወረድኩት፣ ከእናንተ መካከል የሚሞክር አለ ይላል። እስቲ ሞክሩ ይላል። ምክንያቱም አላህ ሱብሓነሁ ወተዓላ ሲያወርደው ገር አድርጎ ያወረደበት ምክንያቱ ምንድነው? ለአጠባበቅ ራሱ እንዲመች ነው። ሲቀራሩ ራሱ ውብ ነው፣ ሲነበብ ራሱ በጣም ይስባል። ሰው ምን አረጋላ? ተመልከች፣ ከ4 ዓመት ህፃን ልጅ ጀምሮ እስከ ሽማግሌዎች ትልልቅ አዛውንቶች ቁርአን በቃላቸው ሸምድደዋል። በስንት 300 ሚሊዮን ህዝብ በላይ ዓለማችን ላይ ብቸኛው መጽሐፍ ከሀ እስከ ፐ ከአሊፍ እስከ ያ ድረስ ሙሉ በሙሉ የተሸመደደ ብቸኛ መጽሐፍ ዓለማችን ላይ ይሄ ብቻ፣ ይሄ ቁርአን ብቻ ነው። ብቸኛ መጽሐፍ ማለት ነው። ይሄ የአላህ ተአምር ነው። መቼም ከዮሐንስ ራእይ እስከ ኦሪት ዘፍጥረት የሸመደደ አንድ ክርስቲያን አናገኝም። ዓለማችን ላይ ነው፣ ኢትዮጵያ አይደለም። ዓለም ላይ ከዘፍጥረት እስከ ዮሐንስ ራእይ የሸመደደ ቃል በቃል ሲባል ልንገርሽ፣ ቃል በቃል ሲባል ቁርአን የሚሸመደደው ቃል በቃል አንዲት ሐርፍ አንዲት ሲንግል የሆነች ነገር ከላዩ ላይ ሳትለይ ነው። አንድ ነገር አይለይም ሙሉ በሙሉ። ለምሳሌ አሊፍ ላም ሚም ዛሊከል ኪታቡ ላ ረይበ ፊህ ሁደን ሊልሙተቂን አለዚነ ዩእሚኑነ ቢልገይቢ ወዩቂሙነ አሰላተ ወሚማ ረዘቅናሁም ዩንፊቁን። እንደዚህ እያልሽ በሄድሽ ቁጥር ምንም በቃ ምንም ነው ማትችሉ። ሱብሃንአላህ። ይሄ የአላህ ተአምር። ስለዚህ በዚህ ምክንያት ያ ያለፈውን መጽሐፍ ሙሉ በሙሉ ከአላህ እንደሆነ እናምናለን። ቁሉ አመና ቢላህ በሉ ይላል በሱረቱል በቀራ ምዕራፍ 2 ቁጥር 133 ላይ ማለት ነው። በሉ በአላህ መጽሐፍ አምነናል በሉ። ማን? በአላህ አምነናል በሉ። ወማ ኡንዚለ ኢላ ኢብራሂም በኢብራሂም ላይ በተወረደው መጽሐፍ፣ ወኢስማዒል በኢስማዒል ላይ፣ ወኢስሐቅ በኢስሐቅ ላይ በተወረደው መጽሐፍ አምነናል በሉ። ወማ ማን ነው ከዛ በኢስማዒል ላይ በያዕቁብ ላይ በተወረደው መጽሐፍ አምነናል በሉ። ወማ ኡቲየ ነቢዩነ ሚን ረቢሂም ነቢያት ሁሉ ከጌታቸው በተሰጣቸው መጽሐፍ ሁሉ አምነናል በሉ። ላ ኑፈሪቁ በይነ አሐድን ሚንሁም ከነቢያት በአንደኛውም መጽሐፍ በአንደኛውም ነቢይ አንለይም። በአንዱ አምነን አንዱን ጥለን አንዱን አንጠልጥለን የሚባል ነገር የለም። በአንድ ነቢይ ካደ በነቢያት ሁሉ እንደካደ ይቆጠራል። በአንድ መጽሐፍ ካደ በመጽሐፍት ሁሉ እንደካደ ይቆጠራል። አላህ ባወረደው መጽሐፍ ነው። ታዲያ በዮሐንስ ወንጌል አይደለም ምናምነው። በማን ነው? በማቴዎስ ወንጌል አይደለም ምናምነው። በሉቃስ ወንጌል አይደለም ምናምነው። በኢየሱስ ወንጌል እናምናለን። ኢየሱስ ከጌታው በተሰጠው መጽሐፍ፣ ሙሴ ከጌታው በተሰጠው መጽሐፍ እናምናለን። ተግባባን? ወማ ኡቲየ ነቢዩነ ሚን ረቢሂም ላ ኑፈሪቁ በይነ አሐድን ሚንሁም ወነሕኑ ለሁ
ሙስሊሙን እኛ ለዚህ ለአንዱ አምላክ ለጌታችን የሰለምን እጅ የሰጠን ነን በሉ ይለናል ማለት ነው። ይኸው እኛ እጅ ሰጥተናል። በነቢያት እናምናለን፣ እንዲሁም በመጽሐፍት ሁሉ እናምናለን። በጌታችን አንድነት እናምናለን። በመላእክት እናምናለን። መላእክት ከጌታችን የተፈጠሩ ፍጡሮች መሆናቸውን ከዛ ደግሞ እያለ የእስልምና መሰረቶች 6 ናቸው። አላበዛብሽም። ኤኒዌይስ ስለ መጽሐፍ ስናወራ ብዙ ነገር ይኖረዋል። ስለ ቁርአን አጠባበቅ ምናልባት ነገ ፕሮግራም ልንይዝላት እንችላለን። ኢንሻአላህ ነገ እንገናኛለን ብዬ ተስፋ አደርጋለሁ። አይ ቲንክ እስካሁን ድረስ ስለነበረን ቆይታ እናመሰግናለን። እኛም ይህን ሁሉ ሰዓት አክብረሽ አፌ ላይ ያለው ሳያልቅ ገና አንቺ የክርስቶስን አምላክነት ትሰብኪያለሽ። ቆይ ተረጋጊ እሺ። አፌ ላይ ያለው ልጨርስ። አመስግናት እና አመሰግናለሁ። እሺ ጥሪያችንን አክብረሽ እዚህ ስለመጣሽ አላህ እውነተኛውና ቀጥተኛውን ጎዳና አላህ ይምራሽ። የሰይጣንን አካሄድ የሰይጣንን ተንኮል አላህ ይያዝልሽና ከጨለማዎች ወደ ብርሃን አላህ ያምጣሽ። አመሰግናለሁ። ከፈለግሽ መሄድ ትችያለሽ። አስተያየት ካለሽ ማውራት ትችያለሽ። ቤቱ ክፍት ነው ላንቺ። ምንም በጣም ነው የምናመሰግነው። በጓደኞቼም ስም አመሰግናለሁኝ። አንተንም ይምሩንም ሙሉ ተከታታዩን ሁሉንም ሰው ያው እስካሁን አብሮ ለቆየውም ሰው ብዙ ነገር ከኔም ጭምር ብዙ ነገር ተምሯል ብዬም ተስፋ አደርጋለሁኝ። ያው ትምህርታችን ይቀጥላል፣ እኛም እንቀጥላለን። እናንተን በማስተማሩ እኛም በመማሩ እንቀጥላለን። ይህ ትምህርት እኔን እና ጓደኞቼ ብቻ ሳይሆን ብዙ ሰዎችም እየተማሩበት ነው ብዬ ተስፋ አደርጋለሁም ይማራሉ። እኔም ደግሞ እንትን እላለሁኝ ምንድነው ስሙ በደንብ ደግሞ ባይብልን ገባህ ይበልጥ ባይብልን በደንብ እንዳነብ ገፋፍተኸኛል። እናንተንም በትርጉም እያየን ነው እና አሚን ብለናል። ለእንትንህ ያው ፈጣሪ አሁን የምለው ቀጥተኛውን መንገድ ይምራል። እርግጠኛ ነኝ አንድ ነገር ግን ልቤ ምን ያምናል፣ ሁላችንም የአዳም ልጆች ሁሉ አንድ እግዚአብሔር እንጂ ሌላ እግዚአብሔር እንደማይኖረን ለሁላችንም ያው ጋርዶብን ነው እንጂ ከአንድ እግዚአብሔር ውጪ በእርግጥም አይኖርም። እግዚአብሔር እኛ በራሳችን መንገድ ከፋፍለን ነው እንጂ አንድ እግዚአብሔር እንዳለ እኔ ልቤም ይለኛል። ግን ያንን ነገር ደግሞ በደንብ ፈልጌ አግኝቼ ሌሎችም እህቶቼ እንደኔ እንዲፈልጉትና እንዲያገኙት ይሄ የዕለት በዕለት ጸሎቴ ነው። እናንተንም እውቀቱን ይጨምርላችሁ። ሌላው ያው ይሄ በሳቁ ጉዳይ ላይ የምሰጥ አስተያየት እኔ በሌላ አንግል አላየውም። እንደውም እንደዚህ ፈገግ ብሎ የሚያስተምር መምህር የተሻለ ይመስለኛል። በሎጂክ እንዲስወስደው በትምህርት ዓለም ላይ ስወስደው ኖ ወይ እንዴት ነው አንድ ሳቅ ብሎ የሚያስተምር መምህር ካለ ጓግተህ ነው ክላስ አትቀርም። እና ይሄን ፈገግታችሁን እኔ በበኩሌ በሌላ አንግል አላየውም። ምክንያቱም እናንተ እዚህ ጋር ሃይማኖትን እያስተማራችሁ ሌላውን ሃይማኖት ክብር ማሰጡ ከሆነ የራሳችሁንም ሃይማኖት ክብር እየሰጣችሁ አይደለም ብዬ ነው ማምነው። እና ፈገግታው ምናምን ሌላ አንግል እንትን አይለውም። ያንን ነገር ከነገ ጀምራችሁ መኮሳተር እንዳትጀምሩ ነው። ሌላው ደግሞ ወርዳለች መሰለኝ ለሷም ሄለን መሰለችኝ ሃይማኖታችንን እንትን እኔም እየሳኩኝ ነበር ብሏል። እየሳኩኝ የነበረው እዚህ ጋር ቅጥፈቶቹ በእርግጥም ያስቃሉ። እኛ መሳቅም ነው ያለብን፣ ምክንያቱም ከተናደድን ሴጣንን እያስደሰትን ነው። እዚህ ጋር ለእግዚአብሔር የማይገባው ነገር እንትን ሲል ስቀን ነው ማለፍ ያለብን እንጂ ስሜታዊ ሆነን ሊያናድደን አይገባም። ኮንፊውዝም ሆኜ ያለው እኔም በበኩሌ ስቅ ያለውኝ የሳኩትኝ ግን እሱም የሳቀው በእግዚአብሔር ቃል ሳይሆን እዚህ ጋር በተቀጠፉት በማይገቡ ይሄ ተረት ተረት ወሬዎች ናቸውና ይሄ ነገር ማናችንንም እዚህ ውስጥ ያለንን ኮንፊውዝ እንዳያደርገን ለማለት ያክል ነው። በተረፈ ይሄ ነገር ሰው ይበለን፣ ትምህርቱ ይቀጥላል። እኛም ደግሞ አውቀን የምናሳውቅ እግዚአብሔር ያድርገን ነው የምለው። እግዚአብሔር ልቦናችንን ይክፈትልን ለሁላችንም። ይሄ ጸሎቴ ነው። አመሰግናለሁ። አሜን ብለናል። እናመሰግናለን። ብሮዬ 1 ደቂቃ ሰጠኛለን ለወጣ ነው፣ ምክንያቱም ልጆች ስለሚመጡ። እኔ እንትን ነው እንትን አይደለም አይኖ ጠፍቼ ባለፈውም ተገናኝተናል። ያ ሜሴጅን የውስጥን አይቻለሁ፣ ሪፕላይ አደርግልሃለሁ። እሺ ብሮ እንትን ነው እኔ እንኳን ያው እንደ ሪኮመንዴሽን ነው የምሰጣችሁ፣ ምክንያቱም እኔ ከክርስቲያን ሳይድ ስላለው አሁን ግን የእናንተንም እየተማርኩ ስለሆነ እንደምታየኝ ኤቭሪዴ እገባለሁ አይደል? ያው ታየኛለና ምክሬ ምን መሰለ፣ ይሄ እንትናችሁን
የትምህርታዊ ሲስተማችሁን ልክ እንደ እፎይ አይነት ትምህርት ባታደርጉ ጥሩ ነው። ምክንያቱም የዛ አይነት ቆሻሻ ምናምን ነገር እየለቀምን የምትከራከሩ ከሆነ አንዳንዶቹ እንዳም ከመስማት ይልቅ ዘግተው ይወጣሉና ትንሽ አስተካክሉት። እሷ ጋር ምክር ነው የምሰጣችሁ እኔ። ምክንያቱም ብዙ ነገር ከአሁን ለምሳሌ ከቁርአንም ላይ ሰምቻለሁ። እፎይ ራሱ የሚያወራውን ሰምቻለሁ። አሁን ሀዲሶችን ጠቅሶ ቁርአን ላይ ጠቅሶ የሚያወራው ምናምን ነገር ያንን ነገር ከተቀበልኩኝ ክርክር ውስጥ ምናምን ይገባል እና እናንተን የወደድኩበት ምክንያት እንደ ክርስቲያን ነው የምነግራችሁ። አሁን ጨዋ በተሆነበት መንገድ ትክክለኛ በሆነ መንገድ እያስተማራችሁ ነው። ትንሽ የዛሬው ትንሽ ልክ አይደለም ምናምን። ሜቢ ቶፒካችሁን አንዳንድ ጊዜ እዩት። ይህንን ደግሞ እንደ ፖዘቲቭ ውሰዱት። እሺ ያው እንትን ለምን የኛ ነካችሁ ምናምን አይደለም። እኔ ደንታ የለኝም፣ እየተማርኩ ነው እና ሁለቱንም እየተማርኩ ስለሆነ ግን ይሄ ኢሪቴት የሚያደርግ ሌላውን የሚገፋ ወይንም ደግሞ ሌላውን ፕሮቮክ ለማድረግ ለማናደድ ወይ ደግሞ የእናንተ ትክክል ስለመሆኑ የሌላው ሮንግ መሆኑን በእንደዚህ አይነት ቆሻሻ ነገሮች ጥቅሶች እየለቀምን ባናረግ ጥሩ ነው። ምክንያቱም አለ ከዛ ሳይድም አይቻለው፣ እናንተም ታውቁታላችሁ። ገብተዋል። ከሁለቱም ሳይድ እንዲህ አይነት ነገሮች ምን እንዳልክ ሰምታል። ቆይ ኢምሮ አንዴ ምን እንዳልክ ሰምታል። ኢምሮ ትቀጥላለህ። በእንደዚህ አይነት ቆሻሻ ቃላቶች አልከሽ። እናመሰግናለን። ኢምሮ ቀጥለሽ አንድ ጊዜ። አይ እሱን ልልህ ፈልጌ ነው። ቀጥለሽ ኢምሮ። እኔ ኖ ኢምሮ አወቀኝ መዚ ያውቀኝ ጌቱ እኮ ነኝ ጌታ ነኝ እና እኔ ልክ ነህ እኮ ልክ ቆሻሻ አልኩበት። እኔ ከእናንተ ጋር ኦፖነንት ላይ አይደለም ተቃራኒ ሆኜ አይደለም። ግን እንዲህ አይነት ነገሮች ቆሻሻ መሆናቸውን መናገርህ ነው የገረመኝ ብዬ ነው። እሺ ነው ልክ ነው እኮ ቆሻሻ ናቸው። እኔ አልቀበላቸውም ፐርሰናሊ። እኔ ምንም እንደ ዳውት ምንም የለኝም። እኔ በዳውት የለኝም። ግን እናንተ ስትመርጡት ከሌላው አንግል እኔ አሁን ከኦፖዚት ከእናንተ ተቃራኒ ሆኜ እየሆነ ስለምየሰማችሁ ስለሆነ ጌቲ የኔ ልንገር በቃ ያልኩበት ምክንያት እኛ ያቀረብንበት መጽሐፍ ቅዱስን የማትቀበይበት 5 ነገሮች ነገሪን አልናት። አንደኛ 5ቱንም ዝርዝር ተመረጠ ማለት ነው። 5 ዝርዝር ነው የቀረበው፣ በዝርዝር ነው የጠየቅነው እኛ። አያቸው እነዚህን ይሄ አይደለም ይምሩ ቀይረው የት አለ? ይሄው 5 ዝርዝር ቀረበ። አንደኛ ስህተት ካለው ተባለ፣ ሁለተኛ ቅጥፈት ካለው በነቢያት ላይ፣ ሶስተኛ ግጭት ካለው፣ አራተኛ ጸሐፊው የማይታወቅ ተባለ፣ አምስተኛ አጸያፊ ንግግር ካለው። እንደዚህ ከሆነ መጽሐፉን አልቀበልም የሚል ነገር ሰላምን አስመረጥናት፣ ሌሎችም መረጡ። ከዛ ያንን ፈልገን ያሳየ ነው መጽሐፉ አለ ወይስ የለም። በነገራችን ላይ አላህ Subhanahu Wa Ta'ala እንዲህ አይነት ንግግሮችን ቁርአን ላይ ነቢያት ላይ እንደቀጠፉና አላህ ላይ እንደቀጠፉ ተናግሯል። ተግባባ። ስለዚህ ያንን ማጋለጥ ደግሞ ግዴታችን ነው፣ አንዳንድ ጊዜ ማለት ነው፣ ሁሉ ጊዜ አይደለም። ግልጽ ነው። እኔ እንደምክር ነው እንጂ ለማድረግ አይደለም። እኔ እንደምክር ነው፣ እየተማርኩ ነው ከእናንተ ብዙ ነገር እየተማርኩ ነው፣ እንደምክር ነው። ግን ምክንያቱም ለእናንተ ደግሞ ሪስፖንድ በማድረግ መጥፎ ነገር ከዛ እየመዙ ስለሚመጡ ነው። አየሽ አንድ እኔ ስላወራሁ ባጭሩ ሀሳቡ ልንገር። ኢብሮ ጀዛከላ በቃ ባጭሩ በገራይ ሁኔታ ገልጸኸዋል። ግን ጌታ መሰለ አንዳንዴ ሪያሊቲ ማሳየት ስድብ አይደለም። ኦኬ እኛ አልጨመርንም አልቀየርንም፣ ቃል በቃል ያነበብነው የሆነ ቃል ምሳሌ አዙረን እዚህ ጋር እከካም ይላል። እከካም ማለት እንደዛ አልተረጎምንም። መጽሐፉ የሚለውን ከፍተን ያሳየ ነው። ያኛውን ደግሞ ያምኑበታል አይደለ? ስለዚህ የሚያምኑበት ነገር ካላዩበት እንዲህ ብሎ ይክዱታል። መጀመሪያ ማየት አለባቸው። ስለዚህ ያደረገው ምንድነው? እኛ መጽሐፋቸው እንዲህ ብላ አሳየናቸው። ኦኬ ይሄ ደግሞ ጭራሹ ስድብ አይደለም። አንተም የሆነ ዲያቆን ጠራህና እንደሱ አታርጉት አከኝ። እነዚያ ግልጽ የሆነ ስድብ ነው። ሐዲሱ የሚለው ሌላ፣ እነሱ የሚያወሩ ሌላ። ሐዲሱ ስለ ጥሩ ነገር እያወራ አዞሮ እነሱ የሚያወሩ ስለ መጥፎ ነገር ነው። አየህ አይደለ? ይሄ ግልጽ የሆነ ስድብ። አሁን ኢብራሂም ምሳሌ መጽሐፍ ቅዱስ ከፍቶ መጽሐፍ ቅዱስ እኮ እንደዚህ ይላል እያለ እያዞር የማይለውን እየቀየረ ቢያወራ ትክክል ነህ፣ ግን አልጨምረም አልቀነሰም። ይሄ ደግሞ ስድብ ሊባበት አምር አይችልም። ኦኬ እኛም ደግሞ ያስተማሩ በምን አንጻር ነው? ልጅቱ መጽሐፍ ቅዱስ እንዳልቀበል ምክንያቶች ጠየቅናት፣ እሷም ሰጠችን ምክንያቶቿን። በዚህ መሰረት መጽሐፍ ቅዱስ ያለውን ነገር አሳየናት፣ ሳንጨምር ሳንቀንስ። እሷም ደግሞ አይታለች። የቤት ስራ ወስጃለሁኝ አነበዋለሁኝ አለች፣ ከነቁጥሩ ከነቦታው እየተናገረ ይሄ ቦታ ላይ አማርኛው እንደዚህ ላይ ያሳያል እና በዛ አንግል ተረዳው። እኛ ሰዎችን ማብሸቀም ምናምን አላማ የለንም፣ ግን መጽሐፍ ቅዱስ ስህተት አለበት እሱም ማሳየት። በቃ ቢመርህም ቢያስጠላቸውም ሁሉም ማወቅ አለበት። በቃ ሪያሊቱ ይሄ ነው። መጽሐፍ ላይ እንደዚህ አይነት ነገሮች አሉ። ስለዚህ የትኛውም ሰው ቢወደው ቢጠላውም መስማት አለበት ነው። ኦኬ ይሄን ይመስላል። በዚህ አንግል ተረዳው። ለአስተያየት ግን እናመሰግናለን፣ እናከብርሃለን። ሀሳብህን ሀሳብ እንቀበላለን። ቴንክ ዩ ይሄን ልላችሁ ነው። ኤኒዌይ ለማንኛውም ጥሩ ከተረዳችሁ ቤታፍ ግን እፈልጋለሁ በውስጥ አዋራኝ። መልስልሃለሁ፣ አገኘሃለሁ ወይ ስልኬን እልክልህና ዋትስአፕ እንደዋወላለን።
በቃ እሺ፣ ኸይር ኢንሻአላህ። አይሽ መልካም ጊዜ ሆነልህ። አመሰግናለሁ። እሺ ለአስተያየት በጣም ኦልራይት። ኢብራሂም አሰላሙ አለይኩም። ወአለይኩም ሰላም ወራህመቱላህ። ኦኬ ሰላም ከመውጣቷ በፊት ነብያቶችን በባይብል ላይ ያሳያቻቸው እያልሽ ወጣች። ኦኬ ከታችም ካለች ያኒ እንደዚህ የቆሸሹ እንዳላደሉ ቁርአን እንዳጠራቸው በቀጣይ ስትመጣ ትማራለች ብዬ ኢንሻአላህ ኢንሻአላህ። ነቢያቶችን አላህ አጥርቷቸዋል ቁርአን ላይ የራሱንም ባህሪ የነቢያትንም ባህሪ ማጥራቱን ኢንሻአላህ ኔክስት ላይ የምናሳያት ይሆናል።